ድንገት መጥቶ እንደ አንገቴን አንቆ ያዘኝ ሊገለኝ ነው እንዲህ ይዞ አልጋ ላይ አስተኝቶኛል። ልጅቷ በጣም በኃይለኛው ትጮኻለች። እኔ አልጮህም ምንም አልልም እታገላለሁ። ልሞት እንዲደርሻለሁ ነፍሴ ሊወጣ ማለት ነው በእግሬ እንዲገፋው። የሴት ልጅ በራስ አለመቆም፣ የገንዘብ ጥገኛ አለመሆን፣ በራስ መወሰን አቅም በሚሉ ሀሳቦች ላይ ሁሌም ሀሳብ ይሰጣል። አንዳንዴም አከራካሪ ነው። ምንድነው ችግር? ሰላም አልፈልግሽም አይነት ነገር አለኝ ማለት ነው። ቢያይ አልወስንም፣ ቢያይ አልወጣም። አሁንም በዚህ ሁሉ ዱላ ውስጥ አሁንም አልፈልግሽም እየተባልሽ ግን ራስሽን ችለሽ የመቆም ምንም አቅምና ፍላጎቱ የለሽም። ሳምንት በቃ ሰላም ካገኘው ወኔ ቤት ትልቅ ነው። ታዲያ የአዲስ ህይወት እንግዳችን 3 ልጆቼን ተቀማው፣ አራስ ልጄን በቅጡ እንኳን ሳላጠባ ተነጠቅኩኝ፣ ተደበደብኩኝ፣ ኧረ እንደውም ተራብኩኝ፣ በገዛም ቤቴ ባለቤቴ ከቤት ሰራተኛዬ ጋር በተደጋጋሚ ይዤዋለሁ ትለናለች። ኪችን ውስጥ ገባሽባቸው? ምን እያረጋችሁ ነው ስል ፊቷን አዞረች። ከዛ እሱ በቃ ረፍዶብኛል ቻው ምናምን ብሎ ወጣ ማለት ነው። ከእሷ ጋር ቁጭ ብላችሁ በግልጽ አወራችሁ? ይህንን ስልሽ አገባታለሁ እንዲያውም ምንም አታመጣም አይነት ነገር አለ ማለት ነው። ማንን ነው የሚያገባት? ሰራተኛ። እንዲያውም አንቺን ነው ማገባው አላት። በዚህ ሁሉ ሰው ፊት ቁጭ ባለበት ማለት ነው። ትፈልጊያለሽ ልዳርሽ አልኩት። ለመጨረሻ መለያየታችሁ እንዴት ተፈጠረ? ተካፍቻለሽ ወደሽ ተገድሽ ብሎ ከኪችን ቢላ ይዞ ወጣ ማለት ነው። እኔ በቢላው ምን ሊያደርገኝ እንደሆነ አላውቅም። ቢላ ይዞ ያስፈራራሽ ቤት ውስጥ መኖር ጀመርሽ? አሁንም መኖር ጀመር። 9 ወር ገብቻለሁ። ክትትል ጨርሻለሁ። ከዛ የሚቀጥለው ሌሊት እንዴት ነጋልሽ? አለመሞትሽን በምን አረጋገጥሽ? የዛሬ ባለታሪካችን ከዚህ ጋር በተያያዘ እንደ ሚስት እንደ እናት ይህ ደርሶብኛል፣ የእናንተ ምክርና ሀሳብ እሻለሁ፣ እናንተም ከኔ ተማሩ ስትል በአዲስ ህይወት ዝግጅታችን ታሪኳን ልታጋራን ተገኝታለች። እኔ ራሂል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው አብራችሁን ቆዩ። ከአንድም 3 ልጅ ሰው ቤት ማንገላታት በጣም ከባድ ነው። ልጅቷ ምንድነች ታውቂያለሽ? ደውዬ ስጠይቃት ልጅ ናት እንግዲህ እሷ የ5 ዓመት ልጅ ማለት በጣም ትንሽ ናት። እማዬ ያለችኝ አቤት የወንድም ሚስት አለች ማለት ነው። እሷ እኮ ትመታኛለች አለችኝ ማለት ነው። በግንባታ ጥራትና በፍጥነት ሰርቶ ማስረከብ ከሚታወቀው ቴምር ፕሮፐርቲስ አሁን ደግሞ ሳር ቤት ቫቲካን ኤምባሲ አካባቢና ኮሪደር ልማት ባሳመራት አዋሪ ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ ካሬ አማራጮች ቤቶችን ይዘንላችሁ መጥተናል። ሙሉ ለሚከፍሉ ከስተመሮቻችን 35% ቅናሽ ሲኖረን፣ ቀስ ብሎ ለሚከፍሉ ከስተመሮች ደግሞ በ20% ቅድመ ክፍያ ቤቶችን መግዛት ትችላላችሁ። ለበለጠ መረጃ በዚህ ስልክ ይደውሉልን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ታሪክ ያስተምራል። የእይታ ቤተሰቦችም ደግሞ ከኔ ታሪክ ሰምተው ሀሳባቸውን ይስጡኝ ምክርሻለሁ ብለሽ ነው ስቱዲያችን የተገኘሽው። ሀሳብሽ ታሪክሽ ምንድን ነው የሚለውን ከመግባታችን በፊት ራስሽን አስታውቂልኝ። እኔ ሀቢባ እባላለሁ። የመጣሁት ከአየር ጤና ነው፣ ከግራር ማለት ነው። እና እዛ ነው የምኖረው። ከባለቤትሽ ጋር መጀመሪያውኑ እንዴት ተዋወቃችሁ? ለመጀመሪያ ጊዜ የተገናኛችሁት እንዴት ነው ከሚለው እንጀምር። እኔ ተዋውቄ ወልቂጤ ነው። ወደ ወልቂጤ የሆነ እንትን የሚባል ሰፈር አለና እዛ ነው የተዋወቅ ነው። እኔ አያቴ ጋር ድንገት ከቡታጀራ ለእረፍት ብዬ አያቴ ጋር ሄጄ ነበረ፣ አያቶቼ ጋር ማለት ነው። ከዛ ድንገት እሱ ሀገሩ እዛ ነው፣ ጎረቤት ናቸው ከአያቶቼ ጋር ማለት ነው። ከዛ በአብዛኛውም እዛ ነው ያለው ማለት ከአጎቴ ጋር በጣም ይግባባሉ አይነት ነገር፣ እንደ ቤተሰብ ናቸው። ከዛ ለአረፋ ድንገት ሊጠይቅ ገባ ማለት ነው። ለበዓል በገቡበት ድንገት ጥያቄ ምናምን የሆነ ሰላምታ ምናምን ለመጠየቅ ሲገባ እዛው ነው የተዋወቅ ነው ማለት ነው። ከዛ አስተዋውቀኝ ምናምን አይነት ነገር አላት ከአክስቴ ጋር ማለት ነው። ከዛ በዛውም አጋጣሚ እያወራን ምናምን ቀጠልን ማለት ነው። ኖርማል እንደ ጓደኛ እያወራን ምናምን ከዛ በዛውም በቃ የጓደኝነት የፍቅር ጥያቄ ያቀረበልኝ። ከዛውም ተግባባን አወራን አይነት ነገር በዛው ነው። እንግዲህ አንቺ ተማሪ ነሽ እኮ አይደል? እኔ ውጤት ተቀብዬ ማትሪክ ወደ አዳማ ሄጃለሁ። ከዛ በዛው አጋጣሚ ነው ተዋወቃችን። አልመጣልሽ ማትሪክ መጥቶልኛል። ውጤት መጣልኝና ድንገት ሰፈር ብዙ አይነት እንትን ስላለ ተነስቼ ወደ አዳማ ሄድኩኝ።
በቃ ትምህርቱን ፍላጎቱን ስላልነበረኝ ተነስቼ ወደ አዳማ ሄድኩኝ። እሺ ከዛ በኋላ የፍቅር ጥያቄም ሲያቀርብልሽ ምን አልሽ? እሺ አልሽው እምቢ አልሽው? እንዲያው እንኳን ፍቅር ጥያቄው ላይ ፈቃደኛ አልነበርኩም። ማለት ብዙ ጊዜ እንትን ብዬበታለሁ። ያው ለማወቅ ያክል እንደዚህ ለትውውቅ ምናምን ስለነበረ እስቲ ላስብበት አይነት ነገር ነው ያልኩት ማለት ነው። ከዛ ቆየን። ከዛ በኋላ ጥያቄ ከምን ደረሰ ምናምን ነገር ሲለኝ በቃ እሺ አልኩት ማለት ነው። ረጅም ጊዜ ቆይተናል። ያን ጊዜ አስጠበቅሽ? ኖርማል ስናወራ 5 ወር ምናምን ያክል ይሆናል። ያኔማ ፍቅር አይደለም ኖርማል ጓደኝነት። ከዛ በኋላ ደግሞ 2 ወር ምናምን ኖርማል ጠብቋል። ከዛ በኋላ ነው እሺ የሚለውን ቃል እንትን ያልኩት ማለት ነው። በዛው ነው ትውውቃችን። እሺ ስትይ ትምህርቱን ጎን ለጎን እያስኬድሽ ነው? አይደለም ትምህርቱ ተውኩት ማለት መማሩ ፈቃደኛ ስላልነበርኩኝ እዛ ብዙ የሆኑ ነገሮች ስለነበሩ ሀገር ቤት ላይ ማለት ነው። ከዛ ተውኩትና ወደ ስልጠና ገባሁኝ። የሲንጀር ሙያ ነበረኝና እዛ 7 ወር አጎት ያስተማረኝ። እዛው ተማርኩኝና እዛው ሰለጠንኩኝ። በዛው ሙያ ስራ ገባሁ። ትምህርቱን አቋርጬው ማለት ነው አዳማ ላይ። ይሁሉ ሲሆን ከሱ ጋር በፍቅር አብራችሁ ናችሁ? ና እያወራን ነው ኖርማል። ከዛ ያው ቆይተናል። ከዛ ምን 2 አመት ምናምን ቆይተናል። ምኑን እያየሽለት ምኑ እየማረከሽ መጣ? አንደኛ ወሬ ላይ በጣም ጎበዝ ነውና ማለት ይህንን እንኳን ወደድኩ ምናምን የምለው ነገር ባይኖረኝም ግን በሚያንግግር ያሳምንሽ ንግግሮች ምናምን በሱ እንትን አለኝ። ተስፋ አደረግሽ? ወደ ትዳር እንደገባችሁ? ወደ ትዳር ከ2 አመት በኋላ ወደዚህ ወደ አዲስ አበባ መጣሁኝ። ስራ ገባሁኝ። በዛ በሙያዬ እየሰራው እያለ ከሱም ጋር እያወራን ይህንንም ስልሽ ደግሞ ቤተሰብ ያቅም እንደምናወራ ማለት ፈቃደኛ ነገር አልነበሩም። እሱን ያውቁታል እንጂ ፍቅር እንደጀመራችሁ አያውቁም። እና በዛ ተዋወቅን። እያኖርን እያለ ኒካ ታሰረ ማለት ነው። እንደሚታሰር እንደዚህ አይነት ነገር ሳቀርብላቸው እናቴም ማለት ቤተሰብ ማለት ያው ይመስለኛል ከዚህ በፊት ያውቁታል አይነት ነገር እናቴ ታውቃለች፣ አጎቶቼ ምናምን። ከዛ ላንቺ የሚያስፈልግሽ እንደዚህ የመሰለ አይነት ወንድ ነው፣ የተረጋጋ አይነት ወንድ ነው ምናምን፣ ትንሽ ተረጋጊ አይነት ነገር ተባልኩኝ ማለት ነው። ከዛ እኔ ደግሞ ታውቂያለሽ አብረሽ ደግሞ ስትላመጂ ስትመጪ እንትን ትያለሽ እና በዛው አጋጣሚ ኒካ በቃ የሆነ ወንጀል ውስጥ ምናምን ከምገባ አይነት ነገር በማሰብ አባቴ በቃ ከተስማሙ አይነት ነገር ኒካ ታሰረልኝ ማለት ነው። ከዛ ተጋባን። አንቺ ኒካ ካልተደረገልኝ ያልሽበት ወላጆችሽ ቆይ ሰከን በይ ቆይ ረጋ በይ ሲሉሽ እምቢ ያልሽበት ምክንያት በቃ በሰዓቱ በጣም ፍቅር ውስጥ ነበርሽ? አዎ ማለት እሱን መተው አልቻልኩም። እንደዛ ስልሽ ቤተሰብ ሌላ ትዳር ሁላ እስከ መዳር ተዘጋጅቶ ነበር ማለት ነው። ሌላ ባል ተዘጋጅቶልሽ ነበር? ተጋባን። በቃ አብረን ገባን ቤት፣ አብረን ተከራይተን ቤት ፈልገን መኖር ጀመርን። በሰዓቱ ምን ሰሪ ነበር? አንቺ ምን ይሰራ ነበር? ሰዓቱ ላይ እኔ እንደዛ እንዳልኩሽ ተቀጥሬ ይሰራ ነበረ ቀራኒዮ ላይ ማለት ነው። እዛ ነበረ። እሱም ደግሞ ስራ ይሰራ ነበረ። ከዛ በኋላስ ህይወት እንደ አዲስ ሙሽራ እንዴት ነበረ? እንደ አዲስ ሙሽራ እውነት ለመናገር በጣም ከባድ ነበረ። ማለት በቃ ህይወትን እኖረዋለሁ ብለሽ አስበሽበት ስትገቢ እንደማይሆን ሲሆን በጣም ይከብዳል። ማለት በተለይ ደግሞ አንድ ሰው ፈልገሽ ተፈላልገሽ ምናምን ተጋብተሽ ቤት ውስጥ ደግሞ ስትገቢ ታሪኩን ሁሉ ነገር ሲቀየር ይከብዳል። ታውቂያለሽ። ለመጀመሪያ ጊዜ አዲስ ነገር አየሽ ምን ነበር? ልክ በገባሽ በምን ያህል ጊዜ አዲስ ነገር አየሽ? 3 ወር። ምን የመጀመሪያ ቀን አየሽ አዲስ ነገር ምን ነበር? መጀመሪያ ቀን ያው እየኖርን ባለበት ሰዓት ድንገት ተጋጨን አይነት ነገር ማለት ነው። ከዛ ስንጋጭ እስከ መማታት ድረስ ደረሰ። እጁን አነሳብሽ? አዎ
እጁን አነሳብኝ። ከዛ እኔ ደግሞ ድንገት ያው አጋጣሚ ነው ብዬ አለፍኩት ማለት ነው። ምንሽ ነበር የመታሽ? በጥፊ መታኝ። ከዛ የመታበት ምክንያት ብዬ ጠየቅኩት። ከዛ ምንም አይነት ምክንያት እንደሌለው ነው የነገረኝ። አንድ አለ አይደል ዘለፋ የምታደርጊውን ነገር እንደዛ ነገር አለኝ። ከዛ ምንድነው ችግር ስለው አልፈልግሽም አይነት ነገር አለኝ ማለት ነው። በቃ አታስፈልጊኝም አይነት ነገር አለኝ። ቤተሰብሽም አይፈልጉም ምናምን አይነት ነገር ማለት ነው። ይሄ ነው ምክንያቱ አልኩት። አዎ እሺ በቃ ይሁን፣ ለማንኛውም ሰላም ለማውረድ ሞክር ብዬ ትቼው ስገባ ተከትሎኝ ገቦ እንደገና አንቆ ያዘኝ ማለት ነው። ከዛ ጥዬ በቃ እኔ እዚህ ቤት አልቀመጥም ብዬ ጥዬው ስወጣ እንዳትመለሽ እዚህ ቤት አለኝ። ልክ ስወጣ አከራይዋ ድንገት አለችና ምን ሆነሽ ነው ማየ የምታለቅሽው ምናምን አለችኝ። አረ ምንም አልኳት። ምን ሆነሽ ነው ተናገሪ፣ የኔም ልጅ እኮ እንደዚህ አይነት ታሪክ ፈጥሮ በእናትሽ እንዲሁ ዘንድሮ ወንዶች ምናምን ትለኛለች ማለት ነው። እኔ ለመውጣት ስዘጋጅ አትወጪም ብላ ያዘች። ከዚያ ያጎቱ ልጅ ድንገት ደወለች። ታላቅ ወንድም አለው፣ ታናሽ ወንድምና ታላቅ ወንድም አለው። ከዛ ታናሽዬው ጋር ደወለች። እንደዚህ ከቤት ውጪ ብሏታል ምናምን ይዘናታል ውጭ ላይ ምናምን አለች ማለት ነው። ከዛ ደውላ እሺ መጣው አለ። ከዛ እየሮጣ መጣና ሲመጣ እዛ በጣም ስለመታኝ ውስጥ ላይ ተዘርሬያለሁ፣ ቁጭ ብያለሁ ማለት ነው። እያለቀስኩኝ ነው። ከዛ ምንድነው አንተ ችግር ምን ነክቶህ ነው ምናምን ሲለው የራሱ ጉዳይ አይመለከተኝም አይነት ነገር አለ ማለት ነው። ከዛ እሺ ብለን አለፍነው። ከዛ የማግስቱ ወንድምየው ተጠራ። ከዚህ በኋላ ለማስተካከል ሞክር፣ ይሄንን ባህሪ እንዳታሳይ፣ ከዚህ በኋላ እረፍ ምናምን ብሎ አስጠንቅቆት ከዛ በዛው ሰላም አወረድን ማለት ነው። ከዛ እየቆየ ይሄንን ታሪክ እየቀጠለ መጣ ማለት እየተስፋፋ መመታገናሽ ማለት በሆነውም ባልሆነውም ስድብ ነው። ግን ደግሞ እኔ ያንን ተቃውሞ ቀርቦብኝ ስለነበረ ያለ ማውራት ወሰንኩኝ ማለት ቤተሰቡ ምናምን በጣም ለብዙ ጊዜ ማለት ነው። ኦልሬዲ ወይስ ከአንድ አመት ምናምን እንደዛ ያክል ኖረናል ይሄንን ታሪክ እንደተደበቀ ማለት ነው። አያውቁም ቤተሰቦች ራሱ። ሴትዮዋ ራሱ ምንድነው የሁሉ ነገር የሁሉ ጉድ የሆነ ነገር አድርጊ ትለኛለች። እኔ ምንም ማድረግ አልችልም፣ እስከኖርኩት ድረስ እኖራለሁ፣ ከዛ በኋላ ከተውኩትም እተዋለሁ ብዬ እየቀጠልኩኝ መጣሁ። ከዛ ልጅ ወለድኩኝ፣ አንድ ልጅ። ከዛ ወልጄ እየቀጠልን እያለ በዚህ ሁኔታ ውስጥ እየተደበደብሽ እንዴት ወለድሽ? በቃ አለ አይደል አንዴ ወይ ሰላም ምናምን አለ አይደል ብዙ ጊዜ ትጣይና የሆነ ነገር ደግሞ ለሳምንት ወይ ለ15 ሰላም አይነት ነገር እኮ ይኖራል። ድንገት ሰላም ለመፍጠር ትሞክሪያለሽ፣ ምክንያቱም ትዳሬ ነው ምናምን እያልሽ ማለት ነው። ከዛ እየኖርን እየቀጠልን መጣን ማለት ነው። በዚሁ አጋጣሚ ያንንም ስልሽ እንደዚህ ሲያደርገኝ እኔ መተው ይችል ነበረ። እንዳልችል ደግሞ በጣም ብዙ ነገሮች አሉ ማለት ያንን ማስጠንቀቂያ ተሰጥቶኝ ተነግሮኝ የነበረው በቤተሰቡ ፍላጎት ማለት ቤተሰቡ የመረጠኝ ልኝን ትቼ በራሴ ምርጫ ነው ይሄንን ያደረኩት ማለት ነው። ይሄንን አድርጌ ይሄ ብለንሽ ነበር ማለታቸው አይቀርም። በርግጥ ወላጆቼ ናቸው ማለት አውጥተው እንደማይጥሉኝ አውቃለሁ። ግን ያንንም ቢሆን በጣም ከበደኝ ማለት ነው። ከዛ እየኖርን እያለ ድንገት ደግሞ ወለድኩኝ። ከዛ እየኖርን እያለ ድጋሚ ሆነን መመታት ነው በቃ ማለት ለመድኩት። ዱላ ሲበዛብኝ በቃ ውስጤ አዳፕት እያደረገው መጣ። ሳምንት በቃ ሰላም ካገኘው በእኔ ቤት ትልቅ ነው። 15 ሰላም ካለ አልহামዱሊላህ ዛሬ ሳንጣላ ቆየን። እንዲህ እያለን ቀጠልን እልሻለሁ። ከዛ አንደኛ ልጅ ወለድኩኝ። እዛው ልጅ ድንገት የሚገርምሽ እርጉዝ ሆኜ አጋጣሚ እንትን ላይ ወደኩኝ ማለት ነው። ሁለተኛው ነው የመጀመሪያው ልጅ? መጀመሪያው ላይ ወደኩኝ። አይ ሁለተኛው ላይ ቀጥታ ሶድቅ ወደ እንትኑ ጋር ማለት መሽቷል። ጸጉር ቤት ሄጄና መሽቶብኛል አብረን እንገባለን አይነት ነገር አልኩት። አልመጣም የራስሽ ጉዳይ። ከዛ እንትን ላይ ኃይለኛው ወደኩኝ ማለት ነው። እርጉዝ ነኝ ደርሻለሁ። ከዛ ሶድቅ መጨረሻ ጊዜ ተደወለለት ማለት
ሚስትህ ባለቤትህ ወድቃለች ሐኪም ቤት ይዘናት እየሄድን ነው ምናምን አሉትና ደወሉለት። አልመጣም አይነት ነገር አለ ማለት ነው። ከዛ አይነት ነገር ማለት ምን አላቸው? ቃል በቃል አልመጣም በቃ የራሷ ጉዳይ አለ ማለት ነው። ከዛ ዘጉት ስልኩን። በቃ አንቺ አትጨናነቂ ተረጋጊ ምናምን አለ። ከዛ ጉልበቴ ምናምን የሌለ ተላልጧል ማለት ነው። ከዛ ይዘውኝ ሄዱ ሐኪም ቤት። ዶክተሩን አየኝና ደህና ነሽ ምናምን አብሽሪ በቃ ድነሻል ምናምን ብለው ቁስሌል ምናምን ሐክመው ወደ ቤት ይዘውኝ ሄዱ። ልክ ቤት እንደገባሁኝ እዛ እንትኑ ላይ መሀል ላይ ቁጭ ብሏል ማለት ነው። ልክ ስገባ አብሽሪ እሺ አይዞሽ ምናምን ብለው ገብተው አስቀምጠውኝ ከዛ ማለት ከባድ ነው ይዘውኝ ሄዱና አብሽሪ ምናምን ልክ እንደወጡ ለምን እንዳንሽ መሞት ነበረብሽ አለኝ ማለት ነው። ሐኪሞቹ ሲወጡ ሴቶቹ ሲወጡ አስገብተውኝ ምናምን ሄደዋል። በቃ የምንም መደንገጥ የለም ምንም አይነት እንትን አያሳይም። ቁጭ ብሎ እስኪወጡ ጠበቀና መሞት ነበረብሽ ለምን እንዳንሽ አለኝ ማለት ነው። ከዛ ከአቅሜ በላይ ሆኖ ወጣሁኝ ማለት ነው። እንዲህ ግራውንድ እታች መሬት ወረድኩኝ። ከዛ ወርጄ ቁጭ ብዬ አለቅሳለሁ ማለት ነው። ከዛ አንዷ አየችኝና በዚህ እንደዚህ ሆነሽ እኔ ግቢ ያለችኝ ይዛኝ ገባች። ምን ሆነሽ ነው ስትለኝ አይ እንደዚህ ምናምን ነገር አይ በቃ ምንም ማድረግ አልችልም እኔ ወደ ቤተሰቦቼ ሄዳለሁ አልኩኝ ማለት ነው። ስለ አይ ግቢ አንዴ ቆይ እናውራ ምን ሆነህ ነው ይሉታል ማለት ነው። የራሷ ጉዳይ አይመለከተኝም። ከዛ አደርኩኝ። ለምኖ ይዞኝ ወጣ። በጣም ይቅርታ አይነት ነገር ብሎ ማለት ነው። ተሳስቼ አይነት ነገር አለኝ። ከዛ ወለድኩኝ ማለት ነው። ይጠጣል መጠጥ አይጠጣም፣ ጫት ግን ይቀማል። ከዛ በዚህ ልክ በየመሃሉ እንደዚህ እንዳልሽው ሳምንት 2 ሳምንት ብቻ ሲቀር ሰላም እየሆናችሁ ሌላ ጋር የምትደባደቡትና እንዲህ ባንቺ ላይ ጥላቻ እንዲያድር ያደረገው አሁን ስለሱ ብቻ ነው እያወራን ያለ ነውና ባንቺስ በኩል እንደዚህ ሁሌ ቤቱ ሰላም እንዳይኖር የሚያደርገው ምንድን ነው? ምክንያታችሁ ምንድን ነው? ታናጅኛለሽ ብሎ የሚያነሳው እንደ ምክንያት ምንድን ነው? አንደኛ የአጎቱ ልጆች አሉ ያኔ ስልሽ ማለት ነው 4 ናቸው ምናምን የአጎቱ ልጆች እና የሩቅ ናቸው። ይዟቸው ከኔ ጋር ነው የሚኖረው ማለት ነው። ከዛ አንዱ የሆነ ያማታል እንዲህ ይጥላታል አይነት ነገር ጠፍታ ሰው ቤት ነበር የምትሰራው ጠፍታ እኔ ጋር መጣች ማለት ነው። እና ይዘኸኝ ሂድ አይነት ነገር እኔ እዛኔ የ5 ወር ምናምን ሙሽራ ነኝ ማለት ነው። ከዛ በዛው አጋጣሚ አሁን በእነዚህ ልጆች ምናምን ወይ አትናገሪያቸው አይነት ነገር እኔ ደግሞ በዛ ሰዓት መናገርም ሳይሆን በዛ ሰዓት ምን ብለሽ ታወሪያለሽ ድንገት የሆነ በሚፈጠር ይሄንንም አድርጉ ወይ ይሄንን እንትን በሉ በምትይበት ሰዓት በጣም ብዙ ነገሮች አሉ ማለት አንድ ላይ ስትሆኚ በተለይ እንዲያብርሽ ስትሆኚ የሚያጋጩ ነገሮች ሊኖሩ ይችላሉ ማለት ሰራተኛ አይደሉም ቤተሰቦች ናቸው ማለት እንዴት ልበልሽ ሰራተኛ ሲሆን ይሄ ስራ ይሄ አድርግ ይሄ ምናምን አድርግት ያለሽ እነዛ ደግሞ ማዘዙላ አልችልም እኔ ማለት ነው ማለት እሱ እንዳይከፋው በማለት ከዛ እነሱ ይመስለኛል በጎን ይነክሩታል እንደዚህ ተናገረችኝ አይነት ነገር ማለት ነው። አንቺ ልጆቹን ወደ ራስሽ መለስ ብለሽ ያው ሁሌ ጥፋትና አጥፍተንም ከሆነ ከሰው ጋር ስንጋጭ ያንን ሰው ብቻ ሁሌ እንደበደለን ብቻ ከሚሰማን ራሳችንን መለስ ብለን ማየት አለብን። በመናይበት ጊዜ እውነት ተበድለንም ሊሆን ይችላል እኛም ደግሞ እንደሱ ያጠፋነው ነገርም ሊኖር ይችላል። ራስን በማየት ነው ሁሉ ታውቅ የሚችለው በዳሽ መለስ ብለሽ ስታይ እነዚህ ልጆች አልበደልሻቸውም ወይ እሱ እንደ ቤተሰብ እንዲከፋው የሚያደርግ ነገር ምንም አላለማድረግሽ እርግጠኛ ነሽ ወይ? አላደርግም በደንብ እርግጠኛ ነኝ። ምክንያቱም ለምን እንደሆነ ታውቂያለሽ በዛ ላይ እኔ አዲስ በቃ ሙሽራ በይኝ እኮ ቶሎ ነው እርግዝናውም የተፈጠረው ማለት የአንድን ሰው ባህሪ የባልሽንም አለ አይደል አንዳንዴ የምትኖሪው ገና እንደገባሽና ብዙ ጊዜ ከምትኖሪው አንድ አይደለም ረጅም ሰዓት ስትኖሪ የሆነ በተላመድሽ ቁጥር እንትን ባልሽ ቁጥር ብዙ ነገር ታደርጊያለሽ። እነኚህ ግን በዛ ሰዓት ሰላም ነን ባይገርምሽ እኔ የዛኔ እንትን ቦሚት ያደርገኛል ያመኛል ምናምን አይነት ነገር ማለት ነው። ከዛ ስራ እንኳን ላለመስራት እሱ ሲመጣ ነው የሚንቀሳቀሱት ማለት ነው ላለመስራት። ከዛ ይሄ ነገር ለምን ታደርጋላችሁ ምናምን ብዬ በስርዓት ባወራሁበት
እንደዚህ ተደረገ እንደዚህ ተፈጠረ በማይሆን ነው። እሱ ደግሞ ምን አይነት ሰው እንደው ታውቂያለሽ የሆነ የሰውን እንትን ቶሎ ይመስማት የሁለቱም አግኝቶ የሆነ ነገር መረዳት ሳይሆን በራሱ በተነገረውን ቶሎ ብሎ እርምጃ መውሰድ የሚወስድ አይነት ሰው ነው። ስለዚህ ዋና የሚያጋጫችሁ ቤት ውስጥ ያሉት የእሱ የዘመድ ልጆች ናቸው ማለት ነው እንደምክንያት መታነሽ የነበሩት። ከዛ ሁለተኛው እርግዝናሽ ላይ ምን ተፈጠረ? እነዛ ያልኩሽ ልጆች በቃ በሰላም ተሸኙ ሄዱ። ከዛ በኋላ ሁለተኛ እርግዝና ላይ ደግሞ ድንገት በቃ ማለት እኔ መድኃኒት ወሰድኩኝ ማለት ነው። የ3 ወር መርፌ ስወስድ ድጋሚ ስደግም ለካ ሁለተኛ እርጉዝ ነኝ አላቅም። ያንን እንትን ስል ማለት ነው። በሱም ላይ እሱ ፈቃደኛ አይደለም ለመውሰድ መድኃኒቱ ምናምን ለማድረግ ማለት ነው። ከዛ አንድ ወልድ ነው የሚፈልገው። ከዛ ሁለተኛው ላይ እርጉዝ በሆንኩበት ሰዓት በጣም ብዙ ነገር ብቻ እየጨመረ መጣ። ዱላውም ስድቡም ባገኘው አጋጣሚ እና ደግሞ ድንገት የሆነ በሚመጣው ሰው የሚሰጥሽን ክብር የሆነ ስድብ ነው። በየቀኑ ዘለፋ ነው። ድንገት የወንድሞቹ ራሱ ሚስቶች ቢመጡ እንደዚህ ነው ለምን አይሆነ ብቻ ምንም አይነት ትዳሬ ላይ ክብር የለኝም ብታይ። በጣም ነው የሚናገረኝ፣ በጣም ነው የሚሰድበኝ። ከዛ መመታቱ ምናምን ቀጠለ። ከዛ ቤተሰብ ማድረስ አለብኝ ብዬ ለእናቴም ለአባቴም ተናገርኩኝ ማለት ነው። ይህንን ሁለተኛው እርጉዝ በሆንኩበት ሰዓት ድንገት የሆነ የጓደኛው ሰርግ ነበርና እዛ ሄደን ልጄንም ይዤ ሁለተኛ እርጉዝ ነኝ። ከዛ ወደ ቤት ስመለስ ቤቱ ቁልፉ ከጎረቤት ነበር ያስቀመጥኩት ማለት ነው። ተመልሶ መጥቶ ቁልፉን ይዞት ሄደ ማለት ነው። ከዛ ማታ ላይ ከመግሪብ በኋላ ወደ ቤት ስመጣ በሩ ተቆልፏል። ከዛ ስደውልለት ስልክ አያነሳም። ከዛ ወንድምዬው ጋር ደወልኩኝ። እነዚህ ቁልፍ ቤት ቆልፎብኛል፣ ከልጅ ጋር ውጭ ነኝ እኔ። አንድ ቁልፍ ነው ያለው ቤት ውስጥ ሙሉ ነው ቁልፉ የለውም ማለት እኔ ነኝ ቤት ውስጥ ስራ አልገባም፣ የሆነ ስራ የለኝም፣ ቤት ነው ሙሉ። ድንገት ስወጣ ገብቶ ነው የምደርሰው ማለት ነው። ውጭ ብለሽ ማድረግ ያለብሽን ነገር አድርጌ ምናምን ነው የምቀበለው ማለት ነው። ከዛ ቆልፈው ወንድምዬው ጋር ስደውልለት ቤት ቆልፎብኛል፣ ምክንያቱ ምን እንደሆነ አላውቅም እና የሆነ ሀሳቡን ጠይቀውና ቁልፍ እንዲመልስልኝ አድርግ አልኩት ማለት ነው። እንዲከፍትልኝ አድርግ አልኩት። እንደዛ ስለው እሺ በቃ እደውልለታለሁ አንዴ ቆይ አንቺ ተረጋጊ ያለኝ ማለት ነው። ከዛ እሺ ብዬ እንትን አልኩኝ ማለት ጠበቅኩኝ። ሴቶቹ ነይ ግቢ ይሉኛል። አይ አልገባም እዚህ እጠብቃለሁ ብዬ ቁጭ ብዬ በረንዳ ላይ እየጠበቅኩት ነው። እንደዛም ስልሽ 2 ሰዓት አለፈ፣ 3 ሰዓት ሆነ እየጠበቅኩ ማለት ነው። ከዛ ሲደወል ከዚህ በኋላ እንዳትደውልልኝ ብሎ ወንድምዬው ጋር ጆሮ ላይ ስልክ ዘግቶበታል ማለት ነው። ከዛ ስልክ ዘግቶ አያነሳም። ከዚህ በኋላ እንዳትደውልልኝም አልፈልግም ብሎ ሄደ። የት እንደሄደ አላውቅም። ከዛ ወንድምዬው 4 ሰዓት ነው 3 ሰዓት ከምናምን ሆኗል። ወንድምዬው መጥቶ መኪና አስነስቶ ነይ ሲለኝ በቃ አልሄድም እዚሁ አድራለሁ አልኩት። በጣም ተሰምቶኝ ማለት ነው። ከዛ እዚሁ አድራለሁ ስለ አይ አታድሪም ነይ ጋር ሂጂና እኔ ደውልለታለሁ፣ ከዛ ትሄጃለሽ ትመጫለሽ፣ እኔ ራሴ አስተካክለዋለሁ ጉዳዩን አብሽሪ ብሎ ይዞኝ ሄደ ወንድምዬው ማለት ነው። ከዛ ይመጣል ብዬ ብጠብቅ የለም። ከዛ አደርን። 2 ቀን ሆነ 3 ቀን ሆነ፣ ይደውልለታል ስልክ ያነሳም። ልክ 3ኛው ቀን እንደዚሁ ደወልኩኝ ማለት እናቴ ጋር እንደዚህ ቆልፎብኛል ምናምን ብዬ ስነግራት አባቴም አለ። በዚህ ልክ እሷን ማሰቃየቱ ለምንድን ነው? ድንገት ደግሞ እዛ ወንድምዬው ለቅሶ ነበርና አጎቴ ሞቶ የዛኔ ለምንድን ነው እንደዚህ የሚያሰቃያት? ለምንድን ነው እንደዚህ የሚያደርግ? ካልፈለጋት ለምን አይሸኛትም? የነገረችኝም አይደለም ግን እንዳየሁት ከሆነ እንደሰማሁትም ከሆነ የሆነ ጊዜም እንደዚህ ሄጄ ልክል አልነበረችም። ለምንድን ነው እንደዚህ የሚያደርገው ብላ ስትናገረው ይስተካከላል በቃ አይነት ነገር ብሎ ለዚህኛው ወንድምዬውም ደወለለት ማለት ነው። ልክ ሲደውልለት እኔም እምቢ ብሎኛል፣ ስልክ እየዘጋብኝ ነው፣ አልቀርብም ብሎኛል አይነት ነገር አለው ማለት ነው። ከዛ 3 ቀን ነው ምናምን መምጣት አለብህ ብሎ ፈልጎ የት እንደሆነ አላውቅም አመጣው፣ ይዞት መጣ ማለት ነው። ይዞት ገባ ወንድምዬው ጋር ነው። ከዛ ምንድነው ችግር? በወንበር ዙሪያ መፍታት አትችልም ወይ?
ችግርም ካለ ምንድነው እኔ ምንም ችግር የለም በቃ አልፈልግም ትዳሩን አልፈልግም ነው ትዳሩን አልፈልግም አይነት ነገር ማለት ነው አትፈልግም አዎ እሺ እንትን ሲል በዛው አጋጣሚ ድንገት በቃ እኔ ከሱ ጋር መኖርም አልፈልግም ቤተሰብ እስካወቀ ድረስ መውጣት አለብኝ ብዬ ልጅቷን ጥዬ ሄድኩኝ ወደ ቤት ማለት ነው ቁልፉን ተቀብዬ ሄድኩኝ ወጣለሁ ብዬ በቃ ልሄድ ነው ያልቻልኩ በዚህ ልክ ምን ያክል እንትን ቢባልብኝ ነው አልፈልግሽም እስከመባል እኔ ላይ በተደጋጋሚ እስከ መምታት ድረስ እስከ መዝለፍ ድረስ ይሄን አክል ምንም አላጠፋሁም ይሄን አጠፋው ብዬ እንኳን እምለው ምክንያት የለኝም አዎ የሰው ልጅ ነኝ ድንገት እኮ አንቺ የሆነ ሰው ወይ ሲሰድብሽ የሆነ ነገር የሆነ መልስ ትሰጫለሽ ትናገሪያለሽ በዛን ሰዓት እንደዚህ ነው የሆነ ነገር ላጠፋ እችላለሁ በመመልሰው መልስ ደግሞ አግባብ ያልሆነ መልስ ከሆነ ወይ ልመከር ወይ ልነገር ይገባል እንጂ ልመታ አይገባም ብዬ በስርዓት ተናገርኩት ማለት ነው ስናገር በቃ ተረጋጊ ምናምን ብለው ድጋሚ ተከትለውኝ ወደ ቤት እዛው መኖር ጀመረን አብረን ማለት ነው ታረቃችሁ አዎ ታረቀን መኖር ጀመረን ከዛው በኖርኩበት ድንገት እርግዝና መጣ አሁንም ማለት እየገፋ መጣ ሆዴን ከዛው እየኖርን ድጋሚ ያው መመታቱ የመባሉ የመሰደቡ ማለት ቋሚ ነው ባይገርምሽ ከቤተሰብ እንኳን መግባባት አቃተኝ ማለት ምክንያቱም እነሱ ከሄዱ እኔ ከሄድኩ እነሱ ሊመጡ ነው በመጡ ሰዓት ደግሞ የሚያዩትን ደግሞ ሌላ ነገር ነው ድንገት እንኳን የሆነ ነገር ቢፈጠር ይሆናል አይደል ማህበራዊ ኑሮ ስትይኮ ወሬው ምኑን በጣም ከባድ ነው እሱን ፈርቼ በቃ አልሄድም ማንም ጋር አልሄድም ከዛ እንደዛም እያልኩኝ ሁለተኛው ልጅም ሶልድ እንደዛው ታሪኩ እየቀጠለ ከዚህ በኋላ እንዳይነካኝ ለምን ያህል ጊዜ ሰላም ሆናችሁ ከርቁ በኋላ 2 ወር 3 ወር ምናምን እንደዛ 3 ወር ጥሩ ቆይታችኋል ጥሩ ቆይታናል ምክንያቱም ያ በሽምግልና ምናምን የሚባለውን ነገር ሲኖር ረጅም ከዛ እንደዛም ስልሽ 3 ወር ከቆየ በኋላ ድጋሚ አንቺ አትሄጂም እንዴ ይለኛል ማለት ነው ለምን ቁጭ አልሽ አትሄጂም እንዴ ምን ትሰሪያለሽ አይነት ነገር እኔ እኮ አልፈልግሽም ማለት ከዛ በጣም ተሰምቶኝ ተሰብሬ ሄድኩኝ ወደ ቡታጀራ ልጆቼን ይዤ ማለት ልጄን ይዤ አፋውጥቶ አትሄጂም ወይ አዎ ወላሂ አትሄጂም ማለት እሺ ብዬ ልብሴን ሰብስቤ ልጄን ይዤ እርጉዝ ነኝ ከሆድ ልጅ ይዤ ቡታጀራ ሄድኩኝ ሀገሬ ማለት ነው ከዛ ቆይ እዚህ ላይ ማቋረጥሽ ይቅርታ አድርጊልኝና ዱላው አለ ጸቡ አለ መቀጥቀጡ መሰደቡ መዘለፉ መዋረዱ ምናምን እንዳልሹ ነው ግን በእነዚህዎቹ ሁሉ ውስጥ እንዴት ምንም ማለት ትዳሩ እንደምታየው እንደምታወሪው ከሆነ የምትተማመኝበት ርፍ ብለሽ የምትኖሪበት አይደለም ሂጂ መባል ያለበት ነው ስለዚህ እንዴት የራስሽን ነገር በስራም በምንም ወተሽ የምትገቢበት ነገር ነው ካምቢያስ በራስሽ የምትቆሚበት ነገር ለማድረግ አልሞከርሽም ቤተሰብ ጋር እንዳትሄጂ ተብያለሁ አልሽ አይዞሽ የሚልሽ ሰው እንደሌለ ድሮንም ተይ ተብለሽ እንደነበር ተናግረሻል የምትሄጂበት እንደሌለ ከማህበራዊ ህይወት እንደተገለልሽ ዞር እንዳልሽ ተናግረሻል ላንቺ ያለሽው አንቺና አንቺ ብቻ እንደሆነሽ ነግረሽኛል ለዚህ ደግሞ ሂጂም በተባልሽበት ሰዓት ባትባይም በከፋሽ ሰዓት በራስሽ እንድትቆሚ የሚያደርግሽ ስራ ነው እሱን ነገር እንዴት አላሰብሽም ምትኝ ሁሌም በየጊዜው እርግዝና መጣ ነው ፍሬ ከፈጣሪ ነው በርግጥ ግን እንዴት አንቺ ደግሞ ይሄ እንዳለ ሆኖ ራስሽን ለመቻል ለመቆም ምናምን አልሞከርሽ ኦኬ እሱ ነገር አንደኛ እሱ ፍቃደኛ አይደለም መስራቴ ላይ ማለት ነው ይኸውልሽ አንደኛ መጀመሪያም ባልኩበት ድብደባውም ዘለፋውም አለ ከዛ ደግሞ አስብ ይሆን እኔ ወጥቼ ፍቃደኛ ሳይሆን ወጥቼ የሚከተለኝ ነገር በጣም ነው የሚያሰጋኝ ማለት ወጥቼ እንኳን ድንገት ለብሼ እንኳን በመጣውበት እንዳልኩሽ ብዙ ክፍተት የለኝም ማለት እርግዝና እንደምታዩ ከባድ ነው ማለት ተቀጥረሽ ለመሆን ቀን ሙሉ መስራት አለብሽ አይነት ነገር ከዛ የምትፈልጊውን ነገር ከተደረገልሽ ስራ ምን አስፈልገው አይነት ነገር ነው ይሄንንም ስለሽ አንቺውን የክብር የሰላም ነው እንጂ ጥያቄሽ የገንዘብ አይደለም ማለት ቤት ውስጥ የገንዘብ አይደለም ቤት ውስጥ የምፈልገውን ነገር አለ ለጊዜው አሁን ማለት እስከ መጨረሻ እስክደርስ የገንዘብ ችግር የለም ቤት ውስጥ ማለት የሚፈልገውን ነገር ያደርጋል ችግር የለም ማለት እሱ ገንዘብ ከሰጣው የሆነ ነገር ካደረኩ
ምንም ማምጣት አይችልም ምንም ናት አይነት ነገር ነው። ያንን ደግሞ አረጋግጧል። ምንም ስራ ሰሪ አላየሽም? አላየሁም። እና ድንገት ደግሞ ይሄንንም ስልሽ ስራ መስራት ፈልጋለሁ እንዳልሽው ጥያቄ ሳላነሳ ወይ መስራት እንደምፈልግ ምናምን ፍላጎቱ እንዳለኝ ሁሌም ነው የምናገረው ቤት ውስጥ ማለት ነው። መስራት እንዳለብኝ ምናምን ነው የምናገረው ማለት ነው። ከዛ ስራን በምሰራ ሰዓት እንኳን እሺ የራስሽ የሆነ ሱቅ ነገር እንኳን እንከፍታለን እያለ ነው ለጊዜው እንትን የሚለኝ ማለት ነው። ያንን ስልሽ ሰላም በሆንበት እንዳልኩሽ ያው ትንሽም ጊዜ ያለ አይደል የምትፈጥረው አይነት ከፋለ በዛ ሰዓት ስራ ሱቅ ከፍትልሻለሁ ምናምን አይነት ነገር ነው የሚለኝ። የሰላም ስትሆን ሱቅ ከፍትልሻለሁ ይልሻል። ስትጣሉ አትሄጂም ወይ ምን ታረጋለሽ? አትሄጂም ምን ታረጋለሽ? በቃ ይሄ ግባ ማቲው ባህሪ ማለት ነው። ከዛ እንደዛም እያልኩኝ ቀጠለ። ተነስቼ እንዳልኩሽ ሀገር ቤት ሄድኩኝ እናቴ ጋር ማለት ነው። ማንንም አያውቅም ማለት እንደሄድኩ እናቴ ብቻ ናት እንደዚህ ነገር አድርጎኝ በሰላም እንደሄድኩኝ ነው የሚታወቀው ማለት ነው። ከዛ እንደዚህ ነው ያለው ይሄ ነው በቃ አልቻልኩም። ከአቅሜ በላይ ሆነ። በየቀኑ ነው የምደበደበው፣ በየቀኑ ነው የምሰቃየው፣ ስድባለሁ፣ ዘለፋለሁ። እሺ ስትሄጂ ወላጆች እንዴት ተቀበሉሽ? ተቀበሉ ማለት በቃ ትላንትናም ያልነ ይሄ ነበረ ያልተረጋጋ ማለት እናቴ በይበልጥ ታውቀዋለች ያለሽ ማለት ችኩል እንደሆነ አይነት ነገር የተረጋጋ ወንድ እንዳልሆነ ታውቃለች ማለት ነው። ከዛ እንደዚህ እኮ ብለን ነበር። አሁን ለማንኛውም ራስሽን ተረጋጊና ራስሽን አዳምጠሽ ረፍት አድርገሽ ትሄጃለሽ አለች። ማለት አትሄጂም አይደለም ትሄጃለሽ ነው ያለች ማለት ነው። ግን ረፍት አድርጊ። ከዛ 3 ሳምንት ወር ያክል ቁጭ አልኩኝ እዛ ማለት ነው። ከዛ ወንድምዬውን ላከው። ወንድምዬው እዛ እንሂድ አይነት ነገር አለኝ። እኔ አልሄድም አልኩት። ያው ዝም ብዬ ለማለት ያክል ስለው ለምን አለኝ። እኔ እንደዚህ እየተደረኩ እየተሰቃየው እናንተ ታሪኩን ታውቃላችሁ፣ እኔ ጋር መደወል ነበረብሽ አለኝ። ይህንን የሚለኝ ወንድምዬው ነው እዛ ሀገር ቤት ያለው ማለት ነው። መደወል ነበረብሽ፣ የሚፈጠረውን ነገር እያንዳንዱ ለኔ ያሳውቂ። ትንሽ ያለመረጋጋት ችኩልነት ቢኖርበትም በቃ ማለት እንትንት ያለሽ አወራዋለሁ ከዚህ በኋላ ጫፍሽን አይደርስም በኔ ጣዩ ብሎ በግድ ይዞኝ ሄደ ማለት ነው። ልክ ይዞኝ እንደሄደ እሱ ማቀባበሉ ደስ አይልም። በርግጥ ማለት እንዴት ነው የማትፈልጊው ወይም ደግሞ ደስተኛ ሳትሆኝ የምትቀበዩ አይነት ነገር ነው ያሳየኝ ፊቱ ማለት ነው። ከዛ እሺ ብዬ መኖር ከዚህ በኋላ ድጋሚ ይሄንን ነገር እንዳይፈጠር ይሄንን ነገር እጅህን እንዳታነሳ ከዚህ በኋላ እሷ ላይ ምንም ነገር ማድረግ የለብህም አንቺ ግን የሆነ ነገር ቢፈጠር ደውለሽ አሳውቂኝ አለኝ። እሺ አልኩት ነው። ደስ የማይል አቀባበል አየሽ? እንዴት ነበር? ለምሳሌ ማለት እንዴት ነው ሰው ቢያንስ እንኳን ልጅ ይዤለት ሄጄ ተጣልተን አብረን እንትን ባልንበት ሰዓት ድንገት ልጁን ደስተኛ መሆን ነበረበት። ሳይ ብቻ ደስተኛ አይደለም ባጭሩ ማለት ነው። ስለዚህ ምንም በመመለስሽ ደስተኛ አልነበረም። ከዛ እያልኩም ግን ያው አንዳንዴ ደግሞ ወሰድ መለስ ማለት እንዴት ነው የባህሪ ችግር አይነት ነገር ይችኩል። ከዛ አሁንም ድጋሚ ጀመረ ማለት ነው። 1-3 ሳምንት ወር ያክል አልቆየንም። ስድቡ እንደዛው ነው፣ ዘለፋውም እንደዛው ነው። የሆነ መልስ ከመለስኩ እንትን ከዛ የሆነ ጊዜ በቃ በጣም ታናድቼ ከዚህ በኋላ እንዳትመታኝም እንዳትሰድበኝም እንዳትነካኝም ብዬ ወደ መኝታ ቤት ገባሁኝ ማለት ነው። ድንገት መጥቶ እንደ አንገቴን አንቆ ያዘኝ ማለት ነው። በቃ ማለት ሊገለኝ ነው። እንዲህ ይዞ አልጋ ላይ አስተኝቶኛል። ልጅቷ ተኝታለች። 8 ወር ምናምን ልጅ ነው። በጣም በኃይለኛው ትጮኻለች። እኔ አልጮህም ምንም አልልም፣ እታገላለሁ። አንቆ ይዞኛል። ከዛ ድንገት በቃ እንዴት ነው ልትሞቺ ያለው እንትን ልሞት እንዲደርሻለሁ ነፍሴ ሊወጣ ማለት ነው። ከዛ ድንገት በእግሬ እንዲገፋውት ማለት ነው። የዛኔ ነው ራሴ። ከዛ ድንገት የሆነች ልጅ ነበረች ቤት ውስጥ። ከዛ አረ ገደላት ብላ ትጮኻለች ማለት ነው። እንደዛ ስትጮህ አይ ቆይ አንዴ ተረጋጊ አትጮሂ እኔ ትቶኛል አሁን ምናምን ብዬ ማንም ሳይመጣ ታው ማለት ነው። ከዛ ቶሎ ብዬ እንዲህ አንቆ ይዞኝ ልክ በቃ እየሮጠ ወደ ውጭ ወጣ ማለት ገደላት ስትል ፈርቶ ይሆን አላውቅም። ወደ ውጭ ወጣና እኔ እየሮጥኩ ሽንት ቤት ገብቼ ዘጋሁት። እዛው ነው ያደርኩት። ባይገርምሽ ሽንት ቤት ውስጥ
ከዛ ጠዋት ምን አረግሽ? ቁጭ ብያደርኩኝ። ጠዋት ሲወጣ ነው የወጣሁት ማለት ነው። ከዛ ምን አረግሽ? ምንም አላረኩም። የሚገርመው ማለት ይመለሳል አይነት ነገር ነው። ቁጭ ብዬ ጠበቅኩት። አሁን ከዛ ማለት ማታ ሊገልሽ ነበረ። ከዛ ጠዋት ህይወት ቀጠለ። ኖርማል ዝም ብለሽ መኖር ጀመረ። ምክንያቱም ምርጫ የለኝም። አስበሽዋል? ወንድምየው አምጥቶኛል። ይሄንን ስልሽ ለወንድምየውም ተናግሬያለሁ። ብናገርም ምንም አይነት ምርጫ የለኝም። እርጉዝ ነኝ። አስብ ይሆንም መልሼ ደግሞ አገር ቤት አልሄድም ወይ ትቼው አልሄድም። ብቻ የኔ ድክመት ነው ብዬ ያሰብኩት ምንድነው አንደኛ አስተማማኝ ያልሆነ ትዳር ላይ በእርግጥ አሁንም መውለዴ አላፍርበትም። ምክንያቱም ልጆቼ ለኔ አሁን ላይ በጣም እንትን ናቸው ማለት መኖራቸው ለኔ በጣም ያስደስተኛል። ባጣቸውም ማለት ነው። ገብቶሻል? ሌላ ሆነብኝ ያልሽው ነገር ከዱላው በዘለለ ነበር? ከዛ እየኖርኩኝ ሁለተኛው ልጅ ልክ ሶስተኛ ምንድነው 2 አመት ከምናምን ቆየሁኝ። እንደዚህ ስራ አስጀምርሻለሁ ምናምንም እያለ ድንገት አንዳንዴ በመሃል ሰላም በሚወርደው መኖር ጀመርኩኝ። ከዛ በኋላ ሰራተኛ ላይ ማለት ድንገት ሰራተኛ ማስገባት ጀመርኩኝ እኔ። ከዛ ከሰራተኛ ጋር ድንገት በቃ ማለት የሚያደርገው አክት ጥሩ አይደለም ከሰራተኛ ጋር ማለት ነው። እንዲያወሩት ይፈልጋል እንዲገናኛቸው። አንድ አባይ ገርምሽ እኔ ወጣ ብዬ እጇን እንዲጎትቶ ያዘኝ ምናምን አይነት ነገር አለች ማለት ነው። ባልሽ ቆይ አንቺን እንትን ብሎ ነው እንዴ ከሰራተኛ ጋር እንደዚህ እስኪሆን ድረስ ምንድነው አይነት ነገር አለች ማለት ነው። ከዛ ምንድነው አልኳት። አይ እንደዚህ እኮ አንቺ ወደ ውስጥ ነበርሽ አናግሪኝ በጣም ታምሪያለሽ አይነት ነገር አለኝና እጄን ጎትቶ ያዘኝ አለች። እርግጠኛ ነሽ አልኳት። አዎ እርግጠኛ ነኝ አለች። አጋዥ ረዳትሽ ምን መታላችሁ ስነግርሽ? አዎ እርግጠኛ ነሽ አልኳት። አዎ አይ ይሄ ነገር እኔ አላምንበትም። በቃ አዎ አውቃለሁ እንደምታዩ ብዙ ነገር የሚያደርገው ወቅት ልክ አይደለም፣ ያለ መግባባት አለ። በዚህ ልክ ግን አንቺ የማይሆን ነገር ልታወሪ አይገባም ማለት አላማንሽኝም አለችኝ። አዎ አላማንኩሽ። እንዲያውም መውጣት ካለብሽም ትወጫለሽ፣ ምክንያቱም እኔ ትዳሬ ላይ የበለጠ ስቃይ አልፈልግም አይነት ነገር አልኳት ማለት ነው። እንደዛ ስላት እሺ በቃ አለችኝና እሷ በሰላም ሸኝኋት። ስሸኛትም እኔ ብዙ ጊዜ አላቅም የሚያደርገው ነገር ሌላ አክት ነው። ሳላቅ ለረጅም ጊዜ ቆየሁኝ። ምን አይነት አክት ያደርጋል? ማለት እንዲያገኛቸው እንዲያወራቸው ይፈልጋል ማለት ነው። ይሄን በምን አረጋገጥሽ? እርግጠኛ የሆንኩት መጨረሻ ላይ ነው። በምን በይ አንደኛ በጣም ብዙ ጭንጭንታዎች አሉ ማለት እንደዚህ አይነት ነገር ይነገረኛል፣ ግን አይምሮዬ ማሳመን አልፈለኩም። ከዛ መጨረሻ ማን ነው የሚነግርሽ? የቤት የሚረዱሽ ወይስ የውጭ ሰው? ሰራተኛ የሚነግረኛል። ውጭ ላይ እኮ ከሰራተኛሽ ጋር እንደዚህ ሲያድረው እንደዚህ ቆመው እንደሚስጥር ነገር ሲያወሩ ማች እንደዚህ ጎረቤት ማለት ነው። ያንንም ማመን አልፈለኩም። ኖርኩኝ አብሬ እየኖርኩኝ። ከዛ መጨረሻ ላይ በቃ ሁሉንም ነገር ግልጽ ወጣ። በምን እያወሩ ያሉበት ሰዓት ድንገት የልጅቷ ቤት ፍለጋ ወጣሁኝ ማለት ነው። ልክ ቤት የልጅቷን ቤት አይደለም ቤት ኪራይ ቤት። ከዛ ቤት ልንወጣ ነበረ። ከዛ ቤት ልፈልግ ወጣሁኝ ማለት ነው። ስወጣ ስልኬ ድንገት ተበላሽቷል። ከዛ ስልክሽን ስጭኝና አንዴ እስቲ ልደውልበት ምናምን እሱም ጋር መደወል ስላለብኝ ያየሁትን ቤት መርጬ መናገር ስላለብኝ ብዬ ስልኳን ተቀብዬ ይዤ ወጣሁኝ ማለት ነው። ሌላ አስበሽ ተጠራጥረሽ? ተጠራጥሬም አይደለም እንደውነቱ አጋጣሚ ነው። ሌላ ነች ወይስ በፊቷ? ሌላ ናት። ከዛ ባለሁበት ሁኔታ እንደነገርኩሽ ማለት አንደኛ ልጆችም አሉ፣ ሁለት ደግሞ ሰራተኛ የመቅጠር አቅም ስላለው ተቃውሞ ቢቀርብብኝ በእርግጥ ምንም ብቸገር አላስገባም፣ ግን ደግሞ የግድ ሰራተኛ መግባት አለበት ብለን እንትን ስላልን ገባች። ከዛ ከገባች በኋላ ያንን ስልኳ ይዤ ድንገት ታክሲ ውስጥ ስልኩን ነካክቼ እደውላለሁ። የሱ ስልክ ማን ብሎ ወጣ? ሰኒያ ብሎ ወጣ ማለት ነው። የቤትሽ አጋዥ ላይ ለባለቤትሽ ልደውይ ስልኩን ቁጥሩ ስትጽፊ ሰኒያ ብሎ ወጣ። ሰኒያ ብሎ ሴፍ ተደርጓል። ሰኒያ ስሙ ነው አይደለም። እዛ እሷ ምንድነው በሴት ስም ነው ያዘችው። እንዳልነቃባት የሱ ስልክ ማላቀው መስሏት ይሆን አላውቅም። ከዛ በጣም ደነገጥኩኝ። ማለት ይሄ ነገር ማመን ሳልፈልግ ልክ ነው እንደ ብዬ
እንትን አልኩኝ። ከዛ ቴክስት ውስጥ ገባለሁ የተጻጻፉበት አለ ማለት ነው። እንዴት ደልታ እንኳን እንዳልሰጠችኝ አላውቅም። እስቲ ይዤ መጥቻለሁ ልሻላ ሳይ እና ይሄ የተደዋወሉበትና የተጻጻፉበት ፈቱሽ አፎ የሚለው ማለት ነው። በዚህኛው ስልክ ቪዲዮ ቀረጽሽው እንትናቸው ቪዲዮን ቀርጬው ሰኒያ የሚለው የሱ ቁጥር ነው። ሁለቱንም ስልኩ ነው ሴቭ ያደረጋችሁ። አንገናኝም ወይ ምናምን ቮይስ ወላለኝ ከሷ ጋር አብረው እንትን ያሉበት ማለት ነው ያወሩበት እየጠበቁ ቴሌግራም ነው። አይ ከሱ ሳይሆን ልጅቷ ስትነግረኝ ታሪኩን ማለት እንዴት ልታወሩ ቻልሽ ምናምን አይነት ነገር ስለሆነ እሷ ስትመልስልሽ ቀርተሻት ግን በሰላም ነው። አይ እዛ መሬት ነበረኝ በዛ ጉዳይ ነው እና ዛሬ አትመጣም የምትለው ሰራተኛ ቤት አይደለችም ውጭ ነው። ይሄንን እንደወጣ ሁላ እኔ እንደዚህ ሀገር ቤት ሁላ እንደሄዳ አላውቅም። እሷ ናት የምታውቀው ሰራተኛዋ ማለት ነው። ጅማ ወለኔ ነው የሄድኩት በጉዳይ ነው ኖርማል ነው ይመችህ የምትለው እሷ ነች። ሰላም አለይኩም ምን ነው ቀጠሮ ረሳኸው እንዴ ወይስ መሄድ አልፈለክም? እየጠበቅኩ ነው እኮ። ብዙ ተጻጽፈው ላይ የደለቱት አለ ማለት ነው። ምክንያቱም ተጠንቀቂ ስልኩን እንዳታይብሽ ደልችው ይላታል ማለት ነው። እና ይሄንንም በሚል ሰዓት ራሱ የሁሉ ነገር አላውቅም መጨረሻው ነው የሁሉ የሚያወቁት። በቃ ጨርሰው ምናምን ሊወጡ በተዘጋጁበት ማለት ነው። ይሄ ቴክስት እሷ የተላላከችው አንቺ ፈቃድ ልትሄድ ጸጉሯ ምናምን አሰረች ሰርግ አለብኝ ብላ እሺ ብዬ ተሰሪ ብዬ ሁላ ብር ሰጥቼ ምናምን ተሰርታ በቃ ዛሬ አልመጣም አለች ማለት ነው። አድራለሁ አለች። ከዛ እሺ ብዬ ዳሪ በቃ ነገ ግን በጧት ነው ያልኳት። ይሄንን ስልሽ ሄዳ የመጣችበት ጧት ነው ስልኩን ያየሁት ማለት ነው። የዛን ቀን ጧት እንዲያውም እንትን አላልኩትም። ይሄንን ስነካካው ራሱ እንትን ደቂቃ ያሳየኛል ብዬ ነበረ በራሴ ሳየው ከፍቼ 29 ደቂቃ 30 ደቂቃ ያወሩበት ማለት ነው። ማለት መሀል ላይ ሁሉን ማጥፍተዋለች ማለት ነው። ግን በእውነት ደግሞ በቮይሱ እንደነገረችን ከሆነ በቃ አይሆንሽም ምናምን እኔ አሳዝነሽኝ ነው ሳልነግርሽ በቃ በጣም የሚያስቸግረኝ ምናምን አለች ማለት ነው። ከዛ እንደዛም እየተሰቃየው ማለት በጣም እርግዝና ደርሷል ማለት ነው። ሶስተኛ ልጅ እርጉዝ ሆነሽ ይሄንን ቴክስት ታየሽ? አዎ ከሷ ጋር ቁጭ ብላችሁ በግልጽ አወራችሁ? ይሄንን ስልሽ የናፍቆት ስሜትን ወደ እውነተኛ ደስታ፣ የርቀት ስሜትን ደግሞ ወደ ቅርበት ይለውጡ። በዓለም አቀፍ የፔይፓል ክፍያ ጋር በመጣመር በፍጥነትና በአስተማማኝ ሁኔታ ከየትኛውም የዓለም አቀፍ ክፍል ሆነው የልደት፣ የበዓል ወይም የፍቅር ስጦታዎችን በቀላሉ ላኩ። በአገር ቤት ለሚኖሩ ውድ ወዳጆቹ ያልተጠበቀ ደስታን ይስጧቸው። በአበሻ ጊፍትስ በኩል የመረጡትን ስጦታዎች በተቀላጠፈ ሁኔታ ወዳጅ ዘመዶች እጅ ይደርሳል። ያም እውነተኛን ደስታን ይፈጥራል። habashaGifts.net ፍቅርን ከሩቅ የሚያቀራርብ። ዛሬውኑ ይጎብኙና የሚያስደስት ስጦታን ይላኩ። ከመጀመሪያውም ልጅ ማለት መጀመሪያ ሶስቱ ስትነግርሽ አያረግም ያልሻት ነበርኳ። መጀመሪያ ከዛ ፊት ነግራኛለች። አላምንም ብዬ እሷን አስወጥቻታለሁ። በጣም እያመመኝ ስለነበረ ስላልቻልኩ ሌላ ሰራተኛ አስገባኝ ማለት ነው ከደላላ ቤት አምጥቼ። ከዛ ሰኒያ ብላ ያዘችው መጀመሪያዋ ልጅ ናት። ከዛ አሁንም ድጋሚ እቺ ልጅ ይሄንን ሳይባት አስወጣኋት ብዬሻለሁ። ልክ ሳስወጣት የዛኑ ቀን መጥቶ እኔ እርጉዝ ነኝ እንደነገርኩሽ ከዛ 4 ወር ላይ ነው ማለት ነው። ከዛ መጥቶ ለምንድን ያስወጣሻት አይነት ነገር አልታዘዛለች። እውነትም በጣም ፊት ስለሰጣት አብረው ነው የሚያወሩት ምናምን ነገር መታኝ፣ በጥፊ መታኝ። ለምንድን ነው የምትመታኝ ስለው ለምንድን ነው የምታስወጫት አለ። ኪችን ደረስኩበት ያልሽኝ ምን አይተሽ ነው? ከዛችኛዋ ልጅ ነው አሁን ከነገርኩሽ ልጅ። ምንድን ነው ያየሽው? ኪችን ማለት በቃ አውሪኝ፣ ችግር ካለ ምናምን እናወራለን፣ እንደዋወላለን ምናምን ነገር። እንዴት ነው ይሄ የጅንጀና አይነት ነገር ማለት ነው። ከዛ በጣም ፈገግ ብላ እሺ ምናምን አንተም እንዳይደበረ ፏብል ምናምን አይነት ነገር ትለዋለች ማለት ነው። ኪችን ውስጥ ገባሽባቸው? ገባባቸው። ምን እያረጋችሁ ነው ስል ምንም ማለች ልጅቷ ደንግጣ ማለት ነው። ፊቷን አዞረች። ከዛ እሱ በቃ ረፍዶብኛል ቻው ምናምን ብሎ ወጣ ማለት ነው።
ከዛ ግን ይሄ ነገር እንዴት ነው ፈልገሽው ነው ወይ ከሱ ጋር ማውራት ማለት ስርዓት የሌለው ከስራም ከምንም የወጣ ነገር ነው እያደረግሽ ያለሽው አልኳት። ኧረ እኔ ምንም አላሰብኩም አይነት ነገር ብላኝ ትታኝ ሄደች እያወራኋት ማለት ነው። ከዛ ይሄ ነገር እያለ ቀጠለ። ከዛ እንዳልኩሽ እያለ የቀጠለው የሁለቱ ግንኙነት ነው። አብረው እያወሩ ምናምን ምን አለሽ አንቺ ማብራሽ ሶስተኛ መኖር ጀመርሽ ማለት እንደዚህ አብሮ እያወሩ ስልሽ አብረው እንደዚህ ግንኙነት አላቸው ማለት አይደለም። እንዴት ነው እንገናኛለን ችግር ካለ ምናምን ነገር ይላሉ ማለት ነው። ከዛ ይሄ ነገር እየቀጠለ መጣ። እንዳልኩሽ ስልኩም ላይ ማስረጃ ያስኩኝ ማለት ነው። ከዛ ቤት ቀየርን። ልክ ቤት እንደቀየርን መጣሁኝ ብላ ትወጣለች ለእረፍት ብላ ማለት ነው። ስትወጣ እኔ ማለት ስራሙ ላይ ቢዚ ስለሆነ መጣሁኝ የሆነ ዕቃ ልግዛ አይነት ነገር ብሎኝ ወጣ። እሷ እንደወጣች ማለት ነው። ከዛ ወጣ እሷ በዛው ቤት አለኝ ብላ ቤተሰብ አለኝ ብላ በዛው ሄደች። እሱም አምሽቶ ተመለሰ። ከዛ ተመለሰና ይሄንን ነገር በቃ በጣም እየሰፋ ሲመጣብኝ ከዚህ በኋላ ሂጂ ብዬ እንደሸኘኋት መጣ። ማታው ነው ማለት ነው። በጣም ተናዶ መጣ። ከዛ ሲመጣ አንቺ ምን አባሽ ሆነሽ ነው ልጅቷን የሸኘሻት አለኝ። መውጣት ስለነበረባት በዛ ላይ የታዘዘችኝ አይደለም። ሲቀጥል ካንተ ጋር ያላችሁ እንትን ግንኙነት ልክ አይደለም፣ ደስ ስላላለኝ ሸኘኋት አልኩት። እንደዛ ስለው ነው እንዲህ አለኝ። እሺ ብሎ መጥቶ በጥፊ ያለኝ ማለት ነው። እንዲያም ከነገ ጀምሮ አይንሽን እንዳላይሻለኝ ማለት ነው። እሺ አልኩት። ቆይ ችግርህ ምንድነው አንተ በየጊዜው የማይሆን ድርጊት እያደረግ በተለይ አሁን እሺ ስትመታኝ ስደበድበኝ ዝም አሉ። አሁን ብለህ ወደ ሰራተኛ መተህ የማይሆን ነገር ለምንድን ነው የምታደርገው? ምንም አታመጪ ምንም ባደርግ እንዲያውም እርጉዝነሽ አርግዘሻል አይደል አለኝ ማለት ነው። እንደቀላል ከዛ አስወርጄው አልፈልገውም ማለት አልፈልገውም አስወርጄው ነው አልኩት። እሺ በቃ ብር ትሰጠኛለህ ነገ እሄዳለሁ አልኩት ማለት ነው። አንተ ራስህ ትሰጠኛለህ እኔ ብቻ አይደለሁም የምጠየቀው አንተ መጠየቅ ስለማይቀር ብሩን ሰጥተኸኝ ሄጄ እንትና አስወርደዋለሁ አልኩት። ከዛ የማግስቱ ስራ ቦታ ወጣና ማለት ለምን እዛው አደረ እንጂ አደረ 3 ቀን 4 ቀን አደረ። በጠብቀው አይመጣም ማንም የለም ከልጆቼ ጋር እኔ ብቻዬን ነኝ ማለት ነው። ልጅቷ እንዳልኩ ሸኝቻታለሁ። አሁንም በዚህ ሁሉ ዱላ ውስጥ አሁንም አልፈልግሽም እየተባልሽ ግን ራስሽን ችለሽ የመቆም ምንም አቅምና ፍላጎቱ የለኝም። ግን መኖር ካለብኝ ድረስ ማለት መኖር አለብኝ ብዬ ውስጤን አሳማንኩት። ይሄንንም ስልሽ በጣም ቦታ አለኝ እንደዚሁ እያደረገኝ የሱ ፍላጎት አለ ማለት እኖራለሁ ነው። በዛ ተወድሯለሽ እየደበደበሽ ያንንም ሲያደርገኝ ምንም ማለት በጣም ሰቃያለሁ፣ አለቅሳለሁ። የሆነ ነገር ደግሞ ወይ መልሶ የፈለገውን ነገር ፈልጎ አድርጎ መልሶ ይቅርታ ይጠይቀኛል። በዛ ሰዓት ደግሞ መኖር ፈልግ ማለት እኖራለሁ ነው። እንደዚህ አይነት ሀሳብ የሚያነሱ ሰዎች ስላሉ ነው ነሽ ወይ ብዬ የምጠይቅሽ። አንዳንዶች ባልማ በጥፊ በቦክስ ካላለ ምኑን ወንድ ነው ምኑን ባል ነው የሚሉ ሰዎች አሉ። እንደዛ አይነት ሰው ነሽ? እንደዛ ከሚሉት ውስጥ እንደዛ አምኜበት እንደዛ አስቤ ሳይሆን የምኖረው ለመደብደብ ለመመታት እኔ ፍላጎቱ ኖሮኝ አይደለም እዛ ጋር የምኖረው። ግን አንደኛ ልጅ አለኝ ማለት በጣም ደግሞ ልጆቼን መንገላታት ነው የሚሆንብኝ በማሰብ እኖራለሁ። በዛ ላይ ደግሞ አንዳንዴ የማይሆን ስም የሚሰጥሽ አይነት የሆነ አለ አይደል። በእርግጥ እኔ አይምሮ ያምኖበት አይደለም ይሄንን ነገር ግን ፍርሃት አለብኝ። ትዳሯን ፈታች ምናምን ልባል ነው ቤቷን ጥላ ሄደች ልባል ነው ምናምን እያልኩኝ እኖራለሁ። በመጨረሻ በምን አጋጣሚ ለመጨረሻ መለያየታችሁ እንዴት ተፈጠረ? አሁን መጨረሻ ላይ ደግሞ እንደዚህ በሰራተኛው ምክንያት ሁለተኛ መጨረሻ ላይ እሷንም እሷ ናት ማለት ነው። ማለት መጨረሻ ሙሉ ማስረጃውን ሳይ ለምንድን ነው ብዬ አየሁት፣ ዝም አልኳት። ከዛ የወንድሙ አሁንም ሌላ ሰራተኛ ሌላ ያቺኛዋ እንዳልኩሽ አስወጣኋት። ካስወጣኋት በኋላ እንዳልሽው በጣም እየታመምኩኝ ስራ መስራት አልቻልኩም፣ ልጆቼ መብላት አልቻሉም። ከዛ የግድ ማስገባት ስለነበረብኝ ሌላ አስገባሁኝ አሁንም ማለት ነው። ማለት ይሄንን ነገር ተጋን ነው ይመስለኛል። እኔም ዝም ማለቴ እንደዚህ እንዲሆን ጋበዘው ማለት እንዴት ነው ከሴት ጋር በተለይ ከሰራተኛውም ሰራተኛ መርጦ ነው የሚያወራው ሲያወራው ማለት ነው።
ኦኬ ሁሉንም ሰራተኞች አያወራም። ማለት የሚገቡት እንኳን እኔ ደግሞ የግድ ያለ ሰራተኛ መኖር ስለማልችል ማለት ባለሁበት ሁኔታ እርግዝናም ስላለ የግድ ሰራተኛ መኖር አለበት። እዛ በዛውም ሰዓት ደግሞ ማለት ወላሂ እየለየ ማለት እንዴት ነው ሁላ የሆነ ነገር እንኳን ከሆነች ማለት የተሻለች ሆናም ባይሆን እንዴት ነው እነሱ ፍላጎት የሚኖራቸው አይነት ሰራተኞች ይኖራሉ እዛ ውስጥ ማለት በሚገቡት። በስተመጨረሻ ምን አየሽበት? ከዛ ልጅቷ እንደዚህ ተቀጣጥረው ሊወጡ ምናምን በተዘጋጁበት ነው ብዬ ቤተሰቡን ጣራሁበት። በቃ የመጨረሻ ደረጃ ሊደርስ ነው ማለት ደርሻለሁ፣ መውለጃዬም ደርሷል፣ መጨረሻ ሊደርስ ነው። ከዛ እንደዚህ ብዬ ሳናግረው ነው እንዲህ አለኝ። እኛ ወንድማችን እንደዚህ አያደርግም አሉኝ ማለት ነው። አያደርግም? እሺ ይኸው ልጅቷ እያንዳንዱ ነገር ተንገራችሁ። በግድ ነው ያስቀመጥኳት ይሄዳለሁ እያለች ነበረ። ከዛ ይኸው እንዲያውም አታምኑኝም ብዬ እንጂ እሷን ያስቀመጥኩት እኔ ሸኝቻት እሷ እንድትነግራችሁ ነበረ እንድታውቁ ይህንን ነገር ደግሞ እዚህ ጋር መቆም እንዳለበት ቢያንስ እንኳን እስከወልድ ካጠገቤ ዞር ማለት አለበት አልኳቸው ማለት ነው። ትንሽ ጊዜ ረፍት ያስፈልገኛል። እኔ በጣም እየታመምኩ ነው፣ እውነትም በጣም እየተሰቃየው ነው። ከአፍንጫዬ ደም ይፈሳል ምናምን በጣም ነው የምሰቃየው። ታመሜ እንኳን ሐኪም ቤት የሆነ ነገር አደርግብል ማለት አላደርግም። በቃ ከሆነ ጊዜ በኋላ ሙሉ ወጪ ሁላ ማድረግ አቆመ ማለት ነው። ምንም አላደርግም እስከ ማለት ቢያይ አልወስንም፣ ቢያይ አልወጣም። እዛ በቃ መጨረሻ በምንድነው መቀጣት የሚለው ነገር አስቡ ይሆን አላውቅም፣ በብር ምናምን ነገር አቆመ። ከዛ እየጠበቅኩት ምን እያልኩት ይኸው እንደዚህ ነው፣ እንደዚህ ተፈጥሯል። ከዚህ በኋላ የምታስቆሙት ከሆነ አስቆሙት። ሁለተኛ ሚስት ፈልጎ ከሆነ እኔን ሳይተው ሌላ ሴት ማግባት እንደሌለበት ማለት የኔ ፍላጎት ከሌለው ከዚህ በኋላ ያው አልሐምዱሊላህ 3ኛ ልጅ ልወልድ ነው። ወልጄ በስርዓት ልጆችን የሚያሳድግልኝ ከሆነ አሳድጋቸዋለሁ። አለበለዚያ የራሴ መብት ይፈልጋለሁ። በዚህ ሁኔታ እኔ መሞት አልፈልግም። በእምነታችሁ ስለሚፈቀድ በሐላል እንዲያገባም ከፈለገ እንጂ እንደዚህ እንትን እንዳይል እንደዛ ብዬ አስረዳኋቸው ማለት ነው። እንደዛ ሀይባ እንደዚህ አይነት ነገር አያደርግም አሉኝ ማለት ነው። አያደርግም? እሺ በቃ ይኸው ሁሉንም ነገር ትንጋራችሁ ታስረዳችሁ፣ ከዚህ በኋላ ያለውን ነገር ወቁልኝ እና መጨረሻ ልጆቼን ማለት ትቶ ወጣ። እሱ ሙሉ ለሙሉ ሽምግልናውን ረግጦ ወጣ፣ ወሰነ። አይዛኔ አገባታለሁ እንዲያውም ምንም አታመጣም አይነት ነገር አለ ማለት ነው። ማንን ነው የሚያገባት? ሰራተኛ። እንዲያውም አንቺን ነው ማገባው አላት። በዚህ ሁሉ ሰው ፊት ቁጭ ባለበት ማለት ነው። እኔ አልፈልግም አለች። አንተን ማግባት አልፈልግም አለችው ማለት ነው። ከዛ ትፈልጊዋለሽ ልዳርሽ አልኳት። እኔም እንዲህ ከምሰቃይ የሚሆን ነገር ግን አንቺ ፍላጎት ካለሽ እኔ ልዳርሽ፣ እሱ የሚፈልግሽ ከሆነ አልኳት። ስላት እኔ አልፈልግም፣ ላንቺ ያልሆነ ለኔ እንዴት ሊሆን ይችላል? አንቺ እንደዚህ እያሰቃየሽ እያየሁሽ እንዴት እኔ አግብቼው ልኖር እችላለሁ? ላንቺ ራሱ አላህ ይሁንሽ አለችኝ እዛው ማለት ነው። አትፈልጊም? አዎ እሺ በቃ እናንተ ማመን አትፈልጉም አይደል? ማመኑም ሳይሆን አሁን ለጊዜው ተረጋጊና እሱን እኛ እናወራዋለን አሉ። ለጊዜው ማለት ነው። ከዛ ይዘውት ወጡ። እስኪ በቃ በእነሱን ፊት ምናምን ተው እንኳን አይሉትም። የሚገርምሽ ማለት ነው። እረፍ እንደዚህ አይነት ነገር አታደርግ አይሉትም። ከዛ ይዘውት ወጡና አደርን። ከዛ ተመልሰው አናግረውት አረጋግተውት አይነት ነገር ገባ። ከዚህ በኋላ ከፈለገችም ትሄድ ከፈለገችም ትኑር እኔ አይመለከተኝም ነው አለችው። ወንድሞችም ማለት ነው ነው እንዲያው እንድኖር አትፈልግም? አዎ እሺ ስኩል ድረስ አንተ ውጣ፣ እኔ ልውለድ። ቤተሰቦች እንኳን ለመሄድ አሁን ላይ ጥሩ ሙድ ላይ አይደለም ታውቃለህ። መንገድ ላይ የሆነ ነገር እንኳን ሊገጥመኝ ይችላል። አንተ ውጣ አልኩት ማለት ነው። ነው እሺ በቃ እሱ ይወጣል። እኔ ወይ ሰበብ ውስጥ ይገባል። የሆነ ነገር አድርጎኝ ታውቁታላችሁ ባህሪ የሆነ ነገር አድርጎኝ ሰው ውስጥ ይገባል እንጂ ከሱ ጋር እኔ መኖር አልፈልግም። እንደዚህም አድርጎኝ አብሮኝ እንዲኖር አልፈልግም። ይዛችሁልኝ ውጡ አልኩ። ከዛ ይዘውት ወጡና ለአንድ ለ3 ቀን ተመልሰህ ያጥፍተሃል ይቅርታ ጠይቃት አሉት ማለት ነው ወንድሞቹ። ከዛ ተመልሶ ሲመጣ እኔ አላስገባም አልኩት። በቃ ማለት ውሳኔ ላይ ደረስኩኝ። ከዛ በኋላ ህይወቴ ውስጥ በቃ እየወሰንኩኝ መጣሁ መሰቃየት እንደሌለብኝ
በጣም ብዙ ስቃዮች ሲበዙብኝ ወደ ውሳኔ መጣሁኝ። ከዚህ በኋላ እንዳመጣ ተመልሰ ምትፈልግ ከሆነ እኔ ትቼልህ ልውጣ ወይ አንተ ግባ፣ እኔ ቤተሰቦቼ ጋር ይዘኸኝ ሸኘኝ አልኩት። ያለሁበት ሁኔታ ልክ አይደለም፣ ሸኘኝ ሰላም በቃ እሺ ለማንኛውም ተረጋጊ ብሎ ተመልሶ ሄደና ቆይቶ ወንድምየውንም ይዞ እሺ በይ ለመጨረሻ ጊዜ ይመለስና ከዚህ በኋላ በእኛ ጣዩኛ ራሳችንን እንወስንልሻለን አንዳታሳፍሪን እሺ በይ ብለው ወንድሞቹ መጡ እኔ ጋ ማለት ነው። ከዛ ይሄንን ነገር አይደገምም ወይ ወደ ህይወቴ መልሰዋለሁ ሳይሆን እሱም ራሱ ይኖር እኔም ራሴ ህይወቴ ይኖራለሁ። እሱ እዚሁ ቤቱ ነው መግባት ይችላል። እሷ ልጅቷ ተሸኝታለች በነገራችን ላይ። ከዛ እሺ ብዬ እኔ መኝታ ቤቴ ነው የምኖረው፣ እሱም ሳሎን ነው የሚኖረው ማለት ነው። ከዛ ብዙ ጊዜ መኝታ ቤት ለመግባት ሲፈልግ የሆነ እንዴት ነው መልሼ እሱ አምሽቶ ነው የሚመጣውና ቆልፈዋለሁ መኝታ ቤቱ ሳይመጣ ማለት ነው። ከዛ በቆለፍኩበት የሆነ ቀን ድንገት ተነስቶ አንቺ ማን ስለሆንሽ ነው የምትዘጊብኝ አይነት ነገር አለኝ። ክፈችኝ አለኝ ድጋሚ ማለት ነው። አልከፍትህም አልኩት። ክፈችኝ እኔ አልከፍትህም። የት ሆነ የት ኖረህ እንደምትመጣ አላውቅም። በዛ ላይ ይሄንን ነገር አድርገህ እኔ መሰቃየት አልፈልግም፣ በቃ ይብቃኝ ፈቶ አልኩት። ስለው በቃ ትከፍቻለሽ ወደሽ ተገድሽ ብሎ ከኪችን ሲከፍተው ቁልፍ ነው። ከኪችን ቢላ ይዞ ወጣ ማለት ነው ቤቱን ለመክፈት። ከዛ በዛው ከፍቶ እኔ በቢላው ምን ሊያደርገኝ እንደሆነ አላውቅም። ከዛ በሩን ቢለው እምቢ አለው። ከዛ መሀሉን በቢላ እንትን አለው በረቀሰው ማለት ነው። ከዛ አልከፈታለሁ። ያጎቴ ያክስቴ ልጅ አለች ከኔ ጋር ልዘይራ ይመታለች። ከዛ ወረፈረፍ ይሉታል ማለት ነው። ከዛ የሆነ ድምጽ ተሰምቷቸው ይሆን አላውቅም። መጨረሻ ላይ ወጣ። ተመልሼ ስመጣ እዚህ ቤት እንዳላገኝሽ ብሎኝ ወጣ። ከዛ ከፈትኩትና ሴትዮዋ መጣች ድንገት፣ አከራይ ማለት ነው። አከራይ መጣ። ምንድነው ሁሉ ጩኸት በሰላም ነው ወይ ምናምን ስትለኝ አይ እንደዚህ ነው በቃ ማዘር እኔ የሆነ ነገር እንዳሉን ብዬ ፈራው። እንዲሄድ እንኳን ያለሁበት ሁኔታ ልክ አይደለም፣ በቃ በጣም እያሰቃየኝ ነው፣ ከአቅሜ በላይ ሆኗል ብዬ አይዞሽ በቃ አብሽሪ ምናምን ነገር ብላኝ እሷን ሄደች። ከዛ መልሶ ማደር ጀመረ እየወጣ ምናምን። መጨረሻ ቢሏ ይዞ ያስፈራራሽ ቤት ውስጥ መኖር ጀመርሽ? አሁንም መኖር ጀመርኩ። እንደነገርኩሽ ባለሁበት ሁኔታ ማለት መንቀሳቀሳለሁ። 9 ወር ገብቻለሁ፣ ክትትል ጨርሻለሁ። ከዚህ ሞት መጣ አጠገብሽ፣ ቢሏ ይዞ መኝታ ቤትሽን እያንኳኳ ነው። ከዛ የሚቀጥለው ሌሊት እንዴት ነጋልሽ? አለመሞትሽን በምን አረጋገጥሽ? የዛኑ ቀን በጠዋት ነው እንዳልኩሽ፣ በሩን ክፈችኝ አለኝ። ማታው ነው አልከፈተም። ገባኝ። ማታ የሚሆን ጠዋት ብቻ ቢሏ ይዞ ለመግደል አንድ ስቴፕ ሄዷል። እንደዛ የሆነበት ቤት ውስጥ ድጋሚ ለመተኛት ወይም ለመኖር 1 ደቂቃ ለመቆየት ዋስትናሽ ምንድነው? በወጣ ምንም አማራጭ የለኝም አልሽ። እዚህስ ብትሆኚ አማራጭሽ ምንድነው? ሞት ነው አጠገብሽ እየመጣ ያለው እንደምታወሪው ከሆነ። ስለዚህ ምን ተማምነሽ ነው የተቀመጥሽው እዛ ቤት ውስጥ? ከሞትኩም ለሞት ያለኝ ምርጫ መንገድ ላይ ከልጄ ከመሞት ብዬ ኖርኩኝ። መጨረሻ የተፋታችሁበትን ንገሪ። የተለያየንበት በቃ ልጅቷ 3 ወር ሙሉ አጠቃላይ በቃ ወጥቶ ቀረ ማለት ነው። ከዛ እኔ ሲጀምርም አብረን መኖር አልፈልግም። ይሄንን ስልሽ ኒካ አውርዶልኛል። አንድን ሰው ትዳር ውስጥ ስትኖሪ በ3 ነው ኒካው ማለት ሙሉ ለሙሉ መለያየት ወይም ደግሞ ተፋታሽ ከተባለ አው ተለያያለሽ ኢዳሽን ጨርሰሽ ምናምን ይባላልና ከዛ በ2 ኒካ ፈትቼሻለሁ ብሎኛል 2 ጊዜ ማለት ነው። የቀረው 1 ኒካ ነው ማለት ነው። ገባሽ? ከዛ በኋላ አሁን ይሄ ልጅ ወጣ ሙሉ ለሙሉ አልገባም በቃ እየተሰቃየ እንደሆነና ከኔ ጋር መኖር እንዳልቻለ አስቀድሞ ማስወራጅ ጀመረ ለቤተሰብ ምናምን ማለት ነው። ከዛ ነው እንዴ አው እሺ በቃ አንተ ተረጋጋ አይነት ነገር ይዘውት መኖር ጀመሩ። ይሄዳል እነሱም ጋር ያድራል። ተከራይቶ ሆቴል ማደር ጀመረ አይነት ነገር ማለት ነው። እሺ ግባ ቢያንስ እንኳን ካልገባ የሆነ ነገር አድርግ አይነት አለው ወንድምየው ማለት ነው። ሲለው አይ እኔ ከዚህ በኋላ መኖር አልፈልግም ከሷ ጋር፣ እሷም አትፈልግም፣ ያለን ምርጫ መለያየቱ ነው። ምንምም አላደርግም፣ የቤት ኪራይም አልከፍልም፣ የወጪም አላደርግም፣ የምታደርግ ከሆነ ራስህ አድርግ አለው ለወንድምየው ማለት ነው።
እኔ የምፈልገው በእርግጥ መለያየት ነው። መውለዴ አልሐምዱሊላህ በሰላም ወለድኩኝ ማለት ስወልድ ሁላ ባይገርምሽ ብቻዬ ነው የታክሲ ሁላ አጥቼ በእግሬ ሄጄ ሆስፒታል ውስጥ ብቻዬን ማንም ሰው የለም ስወልድ ሁላ ማለት ነው። አምጬ ስወልድ አንድ ሰው አጠገብ የለም። ከወለድኩ በኋላ ነው ተነግሯቸው ዘመዶቹ ሁላ የመጡት። የዛኔ እሱ የለም አጠገቤ። ከዛ ወጣና ቀረ። ከዛ ልጆቹ በረሃ መራብ ጀመሩ። ድንገት ደግሞ ወንድም የዚህ ጅጅጋ አለ። ከዛ ለወጪ ለአንዳንድ ነገር ይሆንሻል እያለ ብር ይልክልኛል ማለት ነው። እና ልጆቹ የሚበሉትን አጡ ማለት ምግብ ቤት እስከ ማጣት ምንም የለም። ጠበቅኩኝ፣ የሚመጣ ነገር የለም። በቃ ማለት ባለውን ታውቃቅቼ መኖር ጀመርኩኝ። ሴትዮዋን በጎን የቤት ኪራይ አምጪ ማለት ጀመረች ማለት ነው። እኔ ለአንቺ አሳዘነሽኝ፣ እንደዚህ እየተሰቃይሽ አሳዘነሽኝ ነው ዝም ያልኩሽ እና ብር የሆነ ነገር መክፈል አለበት ከዚህ በኋላ የማይሆን ከሆነ እኔ ቤት ፈልጊ። እሺ ምን ላደርግ አለች። አንቺ ምንም ማድረጋችሁ እስካስተካክል ጠብቂኝ አልኳት። እንደዛው እያልኩኝ ልጆቹ ብታይ ወላሂ የሚበሉትን አጥተው ሳምንት ሙሉ ገንፎ አብልቻቸዋል። ከዛ እማ ዛሬም ገንፎ ነው እንዴ ምን በላ ይሉኛል ማለት ነው። በጣም ወላሂ በጣም ከባድ ነው ማለት እንዴት እንደማስረዳሽ አላውቅም። ወላሂ አንድ እንጀራ አቅርቤ ማታ አንጦቱ ገንፎ ነው የሚበሉ። ማታ ላይ እንኳን አንድ እንጀራ ባቀርብ ጠግበው መብላት አይችሉም። ከዛ ጠበቅኩኝ 3 ወር ሙሉ ጠበቅኩት ማለት ይልካል ለልጆቹ በማሰብ ያዝናል በሚለው ማለት ነው። ከዛ ልጆቹን ያለኝ ምርጫ ጥዬ መውጣት ነበረ ማለት ቢያንስ እንኳን አንድ እርምጃ ሄጄ በማዘን ወይም ደግሞ ልጆቹን ለልጆቹ በማሰብ ያደርጋል በሚለው ጥዬ ወጣሁኝ። ጥዬ ወጣሁ ማለት ወንድምዬው ጠራሁት። ታናሽ ወንድሙ አለው። ልጆቹ ታሟል አልኩት። ምንም ምርጫ ሲጠፋኝ የሁሉ ነገር ግን ሲደርስብሽ አሁን ምን ተማርሽ ማለት በህይወትሽ ከትምህርት ወጣሽ፣ እሱን አገኘሽ፣ ትዳር ብለሽ መሰረትሽ፣ እንዳሰብሽው አልሆነም፣ ስትደበደቢ፣ ስትቀጠቀጪ፣ ሂጂ ስትባይ እንዳወራሹ ከሆነ ብዙ ግፍ ደረሰብሽ። በስተመጨረሻ ግን የሆነው ሁሉ ሆኖ ክብርሽንም አታየሽ፣ ተደብድበሽ ምንም ሆኖም ሂጂም እየተባልሽም ድርቅ ብለሽ ተቀምጠሽ ምናምን መጨረሻ ላይ ልጆች እንዳልሽው የሆነው ተከታታይ ገንፎ እስከ ማብላት ያደረሰሽ መጀመሪያ ገና ጨዋታ ስንጀምር ጥያቄውን ስንጀምር ከስር ስጠይቅሽ የነበረው በተደጋጋሚ አሁንም የመስራት ሞራል የለሽም፣ አሁንም ስራ አታስቢም ስለ የነበረው ጥያቄ ነበር። መጨረሻ ላይ ሶስተኛ ማነሳልሽ ይሄን ነው ተርበሽ ተጠምተሽ ምትበዩ ምትጠጫዋተሽ አንቺም ልጆችሽም አጣው ስትቸገሩ ምን ተማርሽ ማለት ተቀባይ መሆን፣ ሁሌም ተቀባይ መሆን፣ የእንጀራ የጨው የበርበሬ ስጋ እያልሽ ስትቀበይ ኖረሽ እሱ የሌለ ጊዜ እንዳየሹ ቀኑ ጨለማ ሆነብሽ። ስለዚህ ምን ተማርሽ ከዚህ? አንዱም የመጣሽው ከአንቺ ታሪክ በዘለለ ሰዎች እንዲማሩበት መጨረሻም ደግሞ እነሱ ሀሳብ ልሰሚ ነውና አንቺ ከዚህ ሁሉ ምን ተማርሽ? አንደኛ የተማርኩት ማለት የባል እጅን መጠበቅ በጣም ከቅጣትም በላይ ቅጣት ሞት ነው ማለት ልጅሽን ተርቦ ማብላት እስከማትችይ ድረስ ማለት ለምነሽ እስከ ማብላት ድረስ መድረስ በጣም ትልቅ ሞት ነው። ላይ ከባድ ነው እና ሁሌ ደግሞ የባል እጅ መጠበቅ ከባድ ነው። በተቻላት አቅም አንድ ባለ ትዳር ሴት በተቻላት አቅም ስራ መስራት ነው ያለባት ወላሂ። እና ያንንን ደግሞ እኔ በጣም ያናድረኝ ነገር ቢኖር ለሱ ሁሌ ቦታ ሰጥቼ መኖሬን እና ሁሌ የውስጤን ፍላጎቴን እያወቀ እየተጫወተብኝ ያ ሁሉንም ነገር እንኳን ሳልነቃ ማለት ያው ታውቂያለሽ መውደድ ነው ማለት ወድጄው ምናምን አምኜበት ስለነበረ ያንን ነበረ ወደ ኋላ እንድል ያደረገኝ የነበረው ማለት ነው። በስተመጨረሻ ምን ተፈጠረ? በስተመጨረሻ ደግሞ ልጆቹን እንደዛ ጥዬ ወጥቼ ይደውሉልኛል ብል ባይገርምሽ አየር ላይ ነው መተው ያነሷቸው ልጆቹ ማለት ነው። እነማ? ወንድምየው፣ የወንድምየው ሚስትና ወንድምየው እዛ ታናሹ እዛ አለ ማለት እና ታሟል፣ ልጁ ታሟል። ትንሽ መሀል ላይ አንድ ልጅ አለኝና እሱ ታሟል እና ሐኪም ቤት ወሰድልኝ አልኩት። ምንም ግራ ሲገባኝ ከዛ ቀን አሁን ቁርስ ፍርፍር ገዝቼ አብልቻቸው ምሳ ላይ ማበላቸው የለኝም። የልጅቷ የነንም ስለሽ ምሳቃ መቋጠር አለ ጭራሽ ምሳቃ መቋጠረውን ነገር ሙሉ ጠፋኝ ማለት አጣሁኝ። ከዛ የማድረግ የነበረብኝ ወንድምየው መጥራት ነው። ወንድምየው ጠርቼው በቃ እኔ ደውዬ ምንም ማድረግ አልቻልኩም። የት ሄድሻል ደውሎ ማለት ነው። ምንም ማድረግ አልቻልኩም። ብጠብቅ ባስለምናችሁ ምን ብል
የለም አላችሁ ማለት ምንም አይመለከተንም ብላችሁ የት ሄድሻለኝ የት ሄደሻል ገባኝ ወጣሁኝ እሱ እንደገባ መጣው ብዬው ወጣሁ አሃ ወጣሽ እሺ ከዛ ቁጭ ብዬ እየጠበቅኩት ነው ጎረቤት ላይ ማለት ነው ማን ነው የምትጠብቂው ማለት ምን ይፈጠራል የሚለው ልጅቷ ላይ መቁረጥ አልቻልኩም እንዳየሽ የ6 ወር ልጅ ናትና ከዛ ወጣሁኝና እየጠበቅኩኝ ባለ ሰዓት አየር ላይ የት ሄድሻለኝ ደውሎ ማለት ነው እኔ አልቻልኩም በረሃብ የኔው ችግር የለውም ልጆቼ ሊሞቱብኝ ነው ህፃኗ ራሱ ጡት የግድ መጥባት አለባት እና ምንም ማድረግ አልቻልኩም ስለዚህ ያለኝ ምርጫ ልጆቼን ጥዬ መሄድ ነበረ ልጆቼን ጠብቁልኝ አደራ ብዬ ስላስቸገርኩ ይቅርታ ብዬ ዘጋሁት ማለት ነው ከዛ ስጠብቅ ጭራሽ ተደዋውለው ምናምን አየር ላይ ይዟቸው ሄዱ ማለት ነው ያንንም ከምልሽ በፊት ለአንድ ሳምንት ወንድምየው በዱቤ ተወሰዳለ ማለት ነው ምግብ የሚወሰድ መኮሮኒና ፓስታ ተወሰዳለ ወንድምየው ለምን ነው ማለት ነው ከዛ ለሳምንት ነው ለ15 መውሰድ ጀመርኩኝ ከዛሬ በኋላ እንዳሰጣት ከዚህ በኋላ ራስ ተከፍላለህ ነው አይመለከተኝም ብሎ ለጓደኛው ተናገረው ማለት ነው እሺ ሆኖ ልጆቹን ጥላሽ ወጣሽ ወንድሙ ላይ በመጣበት ጥላሽበት ስለሄድ ያለው አማራጭ ልጆቹን ባዶ ቤት ጥለው መሄድ አይችልም ይዘው ሄዱ እነሱም መኮንን ወይም ለምን እንደዚህ ያደርጉልናል አንችልም ህፃናት ተርበው እያለቀሱ ሲያይ ስጋዎቹ ናቸው እናት የለችም ጥላበት ሄዳለች ሰብስበው ይዞ መሄድ ግዴታው ነው ይዞ ሄደ ያንቺ ቅሬታ ምንድነው የኔ ቅሬታ ምን መሰለሽ አንደኛ ወንድምዬ ከሱ ትእዛዝ እንደማይወጣ ያውቃል በቃ ሁላቸውም ያውቃሉ ማን ከማን ትእዛዝ ነው የማይወጣው ማለት ታላቅየው ያከብሩታል ቤት ውስጥ ማለት ነው ያንቺን ባለቤት ነው የሚያከብሩት የኔ ባለቤት ሳይሆን የባለቤቴ ታላቅ አለ ማለት አብረው ነው የሚሰሩት በቃ ይሄንን አድርግ ማለት ይችላል እሱ ማለት ነው ከዛ ምንድነው ያለው ይመስለኛል እኔን ካለመፈለግ ይሁን አላቅም ይሄንን ነገር ለምን ይደረጋል ብሎ እንኳን በስርዓት መቆጣት አልቻለም እና ይሄንን አታድርግ ካለ ያደርጋል እሱ ማለት ነው ባለቤቴ ይሄ አድርግ ተመለስ ወደ ቤት እንኳን ባትመለስም እንኳን ይሄ ማድረግ አለብካል መጨረሻ የውሸት በጣም ያናደደኝ ነገር ስልክም ማያነሳልኝም ስልክም ዘግቶብኛል እኔ ከዚህ በኋላ አይመለከተኝም ማለት በጎን ግን አብረው እንደሚያወሩ ነው ማቀው እንደሚያወሩ ማለት በቃ ወይ ጥላት ሄዳለች ወይንም ደግሞ ልጆቿን ይዛት ሄዳለች ነው የጠበቁት ማለት ነው እኔ ደግሞ ያንን የጠበቅኩት መታገስ ስለነበረብኝና ልጆቼ ላይ መጨከን ስለማልችል ነው የጠበቅኩት ማለት ነው እሱን ደግሞ ይኸውልሽ ታልጣልተናል በኃይለኛው ተጣልተናል ብሎኛል ከዛ ልክ ልጁን ይዞ እንደሄደ አየር ላይ ወንድምየው ቤት ሄደ ባለቤቴ ማለት ነው ምንም ነገር ማድረግ እየቻለ ቢያንስ እንኳን ወጪ አሁን አብረው ስለሆኑ መክፈል ይችላል ምንም ማድረግ ይችላል 3 ወሩን ሙሉ ሌላ ጊዜ ይመጣሉ አብረን ነው በቃ ከወንድምየው ሚስቶች ምናምን አብረን ነው ቤት የምንኖረው የሆነ እንጠያየቃለሽ ፍላጎትሽ ንገሪኝ አልገባኝ ምን አሁን አንቺ እንዳልሽው እናት ነሽ ልጆችሽ አሳሱሽ ግን ልትምል ታረጊላችሁ አልቻልሽም ተራቡ አንቺ መልታቢያቸው አልቻልሽም ቤተሰቦቻቸውም የሉም ከጎናቸው በመጡበት ሰዓት ግን አንቺ ከጎን ስለሌለሽ ይዘው ሄዱ ያንቺ ፍላጎት ምን ነበር የኔ ፍላጎት ጥራርገሽ ንገሪኝ ይሄድ ልጆቹን ከቤት እንዳይወጡና ቢያንስ እንኳን ወደ ቤት መልሰውት ልጆቹን እየጠበቀ ወይንም ደግሞ ልጆቹን ተወሰድ ወይንም ደግሞ አንተ ነህ ያጠፋው የሁሉ ሲያደርገኝ እያወቁ አንተ ነህ ጥፋተኛ ልጆቹን ወንድምዬው እዛ ቁጭ ብሏል እንዳልኩሽ ያለው አዲስ አበባ ውስጥ ነው ቢያንስ እንኳን ልጆቹን ሄዶ ቁጭ ብሎ ይዞ መሄድ አልነበረበትም እንደኔ ነው ምልሽ ምክንያቱም አሁን ለስካሁን ያሉት ይሄንን ልልሽ የቻልኩት ምንድነው እስካሁን የሚያሉት ቤቱ ተቆልፎ በሰንሰለት ተቆልፎ ወንድምዬው ቤት ነው ያሉት ማለት ነው ገባሽ ወንድምዬው ቤት ነው ያሉት ምክንያቱም አሁን ለምሳሌ ሰራተኛም ቢገባ ሰራተኛ ላይ አደጋ ነው እዛ ቤት አሁን ልጅቷ ራሱ ምናምን ትምህርት ቤት ሄጄ ስጠይቃት በቃ ምንም አይነት ምቾት ላይ እንደሌሉና ጉስቁል እንዳለች ነው ልጅሽ ልጄ ማለት ነው አንቺ አሁን ልጆቹ ቢሰጡሽ የማኖር አቅም አለሽ ልጆቹ ቢሰጡኝ የማኖር አቅም የለኝም እሺ ቢያንስ እንኳን የሆነ ነገር አደርጋለሁ ቢል በስርዓት መጥቶ ቢጠይቅ አደርጋለሁ መኖር ከቻለች ትኖር ቢለኝ ለኔ ደስ ብሎኝ ነው ልጆቼን የሚይዘው ማለት ነው
ስለዚህ አንቺ ፍላጎትሽ ልጆቹ እንዲሰጡሽ እርዳታም እንዲደረግልሽ ልጆቹ አንቺ ጋር ሆነው እሱ ተቆራጭ ያረጋ እየተረዳሽ ልጆቹን ማሳደግ ቢሆን ደስ ይለኛል። እሱ ግን ማድረግ አይፈልግም። በህግ መንገድ ቢሄድ ምን እንዳለ ታውቂያለሽ? ቢያንስ እንኳን 5000 ብር የሚያደርግላትን በራሱ የሚያደርግላትን በልክ ከመጣችበት 1000 ብር ሊያደርግላት ይችላል ብሎ ደውሎ ለአባቴ ተናገረው። ወደ ህግ ይደርሻል አንቺ? አዎ በክስ ጀምሬ ነበር። እሺ መብላት አልቻልኩም፣ ልጆቼን ማኖር አልቻልኩም። በዛ ላይ እንደምታዩኝ የአራስ ልጅ ይዤ ቁጭ ብያለሁ እና ሳልፈልግ ነው ሄድኩት ግድ ስለሆነብኝ። አሁን ላይ አንቺ ስራ ላለመስራት ምክንያትሽ ምንድነው? አሁን ላይ ይኸው ስራ ልገባ ነው፣ ግን በእርግጥ አሁን ባለሁበት ሁኔታ አልቻልኩም። 3 ሳምንት ወር ሙሉ ብታይ ማለት ቤት ኪራይ ምናምን ስለማልችል ቤተሰብ ጋር ያጎቴ ልጅ ጋር ሄድኩኝ እና ያለኝና ይዞኝ እዛ ቁጭ አልኩኝ ማለት ነው። አሁን እዛ ቁጭ ባልኩበት መስራት ሁሉ አልቻልኩም ማለት የልጅ ፍቅር ከባድ ነው። በተለይ አሁን 6 ወር ገና እየጠባች 6 ወር ልጅ መጣል ማለት ወላሂ በጣም ከባድ ነው እና መቋቋም አቃተኝ በጊዜው ማለት ነው። ማለት ወላሂ በተኛሁበት ሁላ ውስጤ እየገባች ያፈንኳት እየመሰለኝ ሳያት የለችም ማለት ውስጤ ከባድ ነው ወላሂ በጣም ከባድ ነውና ከአንድም 3 ልጅ ሰው ቤት ማንገላታት በጣም ከባድ ነው። ልጅቷ ምን ታለች ታውቂያለሽ? ደውዬ ስጠይቃት በቃ ወንድሞችሽንም ልጅ ናት እንግዲህ እሷ የ5 ዓመት ልጅ ማለት በጣም ትንሽ ናት እና ወንድምሽንም ጠብቂ ታናሽ እህትሽንም ጠብቂያት አልኳት ማለት ነው። ስላት እማዬ ያለችኝ አቤት የወንድሙ ሚስት አለች ማለት ነው። እሷ እኮ ትመታኛለች አለችኝ ማለት ነው። ስትቆጣሽ እኮ ችግር የለውም ማለት ትምታሽ እንጂም ልጆቼ ደግሞ ምንም አያስቸግሩም ብታይ ማለት በስርዓት ያሳደግኳቸው ልጆቼ ናቸው። ግን ሳልፈልግ የሰው ፊት እንዲገርፋቸው ማለት ከባድ ነው። እንዴት እንደማስረዳሽ አላውቅም። እና አይዞሽ 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 ልጅ እኮ ግድ ነው መቆጣት። ካጠፋሽ ትቆጣሻለች፣ አንቺም አታስቸግሪ አልኳት ማለት ነው። እሺ እህትሽ ሚጢጢ ከማን ነው የምትተኛው አልኳት። ከአጎቴ ጋር ነው የምትተኛው አለች። አባትሽ ይመጣል፣ አንዳንዴ ይመጣል አንዳንዴ አይመጣም አለች። ያው እንደተለመደው እሱ ውጭ ነው ማለት ነው። አሁንም ጥዬበትም ቢሄድ ትኩረት አድርጎ አይደለም ይይዛቸው ማለት ነው። ከዛ ልጅቷ ደግሞ ካጎቷ ለዛውም ከወንድ ጋር ማደር በጣም ከባድ ነው። ህፃን ጨቅላ ልጅ ማለት ነው። እና አሁን ምን ልልሽ ነው ልጆቼ እኔ ፈልጌ እንዳልተውኳቸው ማለት በጣም ከባድ ነው። አንዳንዴ ብዙ ጊዜ እናት ጨካኝ ናት ምናምን እንዴት ጥላት ትሄዳለች ምናምን የሚሉ ነገሮች የሆነ ይመጣሉ ታውቂያለሽ። በዛ ላይ ደግሞ እኔ ምንም ችሎታ የለኝም። አሁን ላይ በተቀመጥኩበት በቃ እችላለሁ ብዬ አደርገዋለሁ ብዬ ነበረ የወጣሁት ማለት ነው። ከሚሞቱ መኖር አለባቸው ቢያንስ ይኖሩ፣ ከዚህ ሲቃ አይበልጥብኝም፣ አባታቸው ነው ምንም ሊያደርጋቸው አይችልም በሚለው ማለት ነው። እንዳየሁት ከሆነ አሁንም ሰው ቤት ናቸው። ቤቱ እንደተቆለፈ ነው ማለት ቤታቸው እንኳን መልሶ የሆነ ነገር ለማድረግ ሰራተኛም ቢሆን እኔ ወላሂ ማግባትም ከፈለ አግብቶ ቢያኖራቸው ልጆቹ የተመቻቸ ህይወት ቢያኖራቸው አሪፍ ነው። ምክንያቱም አድርግልኝ ብዬውን ሊያደርግልኝ አይችልም። የሆነ ነገር ሊያደርግልኝ እንኳን ቢፈልግ ለተወሰነ ጊዜ ለተወሰነ ወራት ነው። ከዛ በኋላ ማቆሙ አይቀር ማድረግ እየቻለ ይሄ ነገር ሊገባኝ አልቻለም እኔ ማለት ነው። ካልተፈላለግሽ እኮ ተለያይተሽ ልጆቹ የልጅ ምትይ ከሆነ ለልጆቹ ሰላም ምትይ ከሆነ ልጆችሽን ማኖር ነው ማለት። የኔ እንኳን ባንፈላለግ በሰላም ተለያይተን ልጆቻችን ሳይጎዱ ቢያድጉ ከእናታቸው ቢያድጉ የተሻለ ነው ማለት። የእናት ፍቅር ወላሂ ከባድ ነው ማለት። አሁን እነዚህ ልጆች ይዘውት የሚያድጉት ነገር አስቢ። አሁን በዚህ ሁሉ ውስጥ አሁን ይሄንን ሁሉ ነገር ልጆቹ አንቺ እንድታለቅሽ እናትና 3 ልጆች የ6 ወር ልጅ ጡት አቋርጣ እንድትሄድ ያደረጋት ዋናው
ማገሮቹ እናትና አባት ባልና ሚስት አለመስማማታቸውን ለልጆቹ የተረፈው ግን ተርፎ ሁለተኛ ደግሞ ላይ ቢያንስ ልጆቹ እናታቸው ጋር በሰላም እንዳይኖሩ ያደረጋቸው ምንድነው? ያንቺ ከባልሽ ገንዘብ ተቀባይ መሆን አይደለ? እሱ ፈቃደኛና ደስተኛ ሆኖ ለልጆቼ ብሎ ለባለቤቴ አሁን ሰላም ባንሆንም የልጆቼ እናት ነሽ ብሎ በሰላሙ መንገድ የማያግዝ ሰው ቢሆን እንኳን ሄዶ መጨረሻ ላይ ሊሆን የሚችለው ልጆችሽን ይዘሽ ሰብስበሽ የምታኖሪበት አቅም አለመኖር ነው አይደለ? እያየሻቸው እየወደድሻቸው እየሳሳሽላቸው ያለቀሽ ከእጅሽ እንዲወጡ ያደረገው ልጆቹ መሰብሰብ አለመቻልሽ ነው። ስለዚህ መቻል ያልቻልሽው በምንድን ነው? ገንዘብ ነው እኮ ሌላ ምንም አይደለም አይደለ? ገንዘብ ከየት ነው የሚመጣው? ሲሰራ ነው። ስለዚህ በራስሽ አለመቆምሽ አለመስራትሽ አይመስልሽም ወይ አሁን ይሄንን ሁሉ ዋጋ እያስከፈለሽ አለው? መጀመሪያ እሱ ነው። ከዚህ በኋላ ግን ይሄንን ከወሰንኩ በኋላ የግድ መስራት እንዳለብኝና በራሴ መቆም እንዳለብኝ ራሴን ችዬ ቢያንስ እንኳን በሆነ መንገድ እንዴትም ብዬ ሰርቼ ተቀይሬ ልጆችን አላህ ያለቀን ተቀብዬ ወስጄበት አሳድ ከኔ ጋር ይኖራሉ ብዬ አስባለሁ። ከዚህ በፊት ግን ያ ሁሉ ስቃይ የሆነብኝ በእርግጥ በራሴ ጥፋት ነው። ለምን ቢያንስ እንኳን ብሰራ ልጆችን አልተውም ነበረ። ያንንም ስልሽ ደስተኛ አይደለም ወጥቼ እንድሰራ ማለት ነው። በነበርንበት ሰዓት መጀመር እንድሰራ አይፈልግም። ድንገት እንኳን ቦጣ በቃ ማለት ስራ ለስራ እንኳን ብዬ ባሰብኩ ሰዓት የራስሽ ከሆነ እንጂ ተቀጥረሽ አሰሪም አይነት ነገር ነው የሚለኝ ማለት ነው። እኔ ተቀጥሬ መስራት ፈልጋለሁ። ስለዚህ አሁን ካንቺ ታሪክ ሰዎች ምን ይማሩ? አንደኛ ከኔ ታሪክ ሴት ልጅ ትዳር ላይ የማይሆን ትዳር ከሆነ መሰቃየት እንደሌለባት ነው። ሰው ምን ይለኛል የሆነ ትዳሬን ከፈታው እንደዚህ አይነት የሆነ ሌላ ምርጫ የለኝ ምናምን ብላ መሰቃየት እንደሌለባት ነው። ላይ ትዳር ከባድ ነው ማለት በእርግጥ የሆነ መስዋዕት ማድረግ አለብሽ ለትዳሬ ብለሽ ማለት ነው። ሰበቡን ማድረስ አለብሽ። ግን ደግሞ ከአቅምሽ በላይ ከሆነ ደግሞ ህይወትሽ እስኪያልፍ ከመጠበቅ እኔ እንደኔ ትዳር ላይ እንትን ባትል የተሻለ ነው። በጣም ብዙ አሁን ይሄን ስልሽ ብዙ እየተሰቃዩ ብዙ እያለቀሱ በጣም ብዙ ምናቃቸዋለሁ። እና አሁን የምፈልገው ምን እንደሆነ ታውቂያለሽ? ልጆቼ ሰርቼና ፈልጌ እንዳልታውኳቸው እንዲያውቁልኝ ይፈልጋለሁ። ከዚህ በኋላ መኖረውን አላህ ነው የሚያውቀው። ግን ከዚህ በኋላ ቢያንስ እንኳን ወይ የሆነ አድገው እስከዛም አላህ ባይለው እጄ ላይ ቢያስገባልኝ ደስ ይለኛል። ግን ደግሞ ፈልጌ እንዳልታውኳቸው በስቃይ እንደሆነና ከዚህ በኋላ ለሚደረገው ነገር ልጆቼ መስዋዕት መክፈል እንደሌለባቸው ነው እኔ ማምነው ማለት ነው። ምክንያቱም ልጅ ለምን ይሰቃያል? ባልና ሚስት ባመጣው ስቃይ እና በጣም ብዙ ትዳሮች እየተሰቃዩ እየኖሩ አሉ እያለቀሱ። ያንን ከሚሆን ደግሞ መተውን ያክል ነገር የለም። በቃ ትታ የራሷ ህይወት መኖር አለባት። ወላሂ መቼ እስከመቼ ሁሌ እኖራለሁ ያል እድሜው በዛ ሰዓት እየተበላ ነው የሚመጣው። በጣም ብዙ እያለቀሱ ያሉ ሴቶች አሉ። እና ደግሞ ወንዶችም ደግሞ ወላሂ አንድ ልናገር የምፈልገው ነገር አሁን በእኛ በእስልምናችን በጣም ከእስልምና ከእምነት ያፈነገጡ ወንዶች አሉ ማለት ነው። ይህንን ስልሽ አሁን ማግባት ይፈቀዳል ምናምን እየተባለ ማለት ነው። እና ምንም አይነት እስልምናውም ሸሪዓውንም ሳያውቁ ወጥተው ማለት ይፈቀድልኛል እችላለሁ እያሉ በጣም ብዙ እዚህ ሚስቶቻቸው ልጆቻቸው እያስራቡ ወጥተው የፈለጉትን ህይወት እንደፈለጉ ሆነው እየገቡ አሉ። ከእምነታቸው አፈንግጠው ማለት ነው። ይሄ ደግሞ ሸሪዓ እስልምና አይደለም። እስልምና ማለት በዚህ መንገድ አይደለም። ቢያንስ አሁን እኔ ጥልቀቱን ገብቼ እምነቴን ማለት ኢማን አለኝ ወይ እንትን ባለ ቢያንስ እንኳን የሆነ እምነትሽ ውስጥ የምታውቂው አንዳንድ ነገሮች አሉ። ሐዲስም ሲወራው የሆነ ነገር ሲደረግ ማለት ነው። እሱን ባወቅኩት ቁጥር ቢያንስ እንኳን አጣርተው ቢገቡ ሴት ልጅን በዚህ ልክ ባያሰቃዩ። በቃ ማልቀስ የለባትም ሴት ልጅ ላይ ልጆችን ትዳሬ ብላ እስከኖረች ድረስ ቤቴን ብላ ከኖረች በኋላ መሰቃየት የለባትም። እና ዛሬ ስንት ነው ባይገርምሽ ዛሬ ሚስትህ እንዴት ናት ማለት በእንደዚህ አይነት ሙድ ነበረ እኔ እኮ እንደዚህ ያደረኳት ብለው በጀብድ ነው የሚያወሩት አብረው ሲገናኙ ማለት ነው። አሁን እኔ አይገም ማታ እየቆየ እየወጣ በቃ ከወንዶቹ ጋር እየቃመ እንደፈለገ እያደረ ወላ አርደው አሁን ልጆቹን እንኳን እየተራቡ ውጭ አርደው እንኳን እስከ መብላት ማለት መብላት እኮ ይብላ መዝናናቱ ችግር የለውም። ግን እየቃመና
ቤቱን ወንድነቱን ረስቶ በዚህ ልክ ይሄንንም ስልሽ የሱ ጓደኞች ራሱ አሉ ማለት ባለተ እንዲያውም ከኔ ማለት በእድሜ የበለጡ ልጆች አሉ ወንዶች ናቸው ከሱ ጋር ያሉት ማለት እነሱ እንዴት እንደሚኖሩ አላውቅም። ስለዚህ በዚህ ልክ ሴትን ማሰቃየት ጥሩ አይደለም እና በጣም መስልምናችን እምነታችን እያበላሹብን ነው በጣም ብዙ ወንዶች ማለት ነው። ይህን ነገር መሆን የለበትም። በተቻለን አቅም ሴት ልጅ ላይ ግፍ መስራት ጥሩ አይደለም እና አሁን እኔ ልጆቼ አላህ ከኔ ጋር ይጨምርልኝ ካልቻልኩ ግን ምንም ማድረግ አልችልም። በእርግጥ ናፍቆቱ ከባድ ነው በጣም ስቃይ ነው ከምልሽ በላይ በጣም ነው የተጎዳሁት በጣም ነው የተሰበርኩት። በህግ ሄደሽ እየተሰጠሽ መልስ አለ? አዎ። ምን ተባልሽ? ሄጄ ልጅ ይዤ እንዳልኩሽ ሰው የለም ልጅቷ ትምህርት ቤት ሸኝና ወንዱ ልጅ ከአከራዬ ጋር አስቀምጥና የ3 አመት ልጅ ነው ትምህርት አልቀበልሽም ብለውኝ ያው አልደረሰም ለትምህርት ብለውኝ መልሰውብኝ ቤት ነው ያለው ማለት ነው። ከዛ ይሄኛው ልጅ ከአከራዬ ጥዬ ነው የምወጣው። ልጅቷ የ6 ወር አልሞላትም የዛኔ ሲሄድ ማለት ነው የ5 ወር እና የ4 ወር ከምናምን ልጅ ናት። ሄጄ ወደ ፍርድ ቤት ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ሲሄድ በጣም ብዙ ሴቶች ነው እያለቀሱ የሚመጡት እሺ ምን ይሻላል አይነት ነገር። ከዛ አሁን ምን ማድረግ አለብሽ ቤተል ፍርድ ቤት ሂጂ ቀጥታ አንቺ አሁን የቀለብ የምናምን ሳይሆን እየተራብሽ ነው እና እየተራብሽ እስከሆነ ድረስ እኛ አሁን ላይ ምንም ማድረግ አንችልም ሂጂና ቀጥታ ፍርድ ቤት ክሰሽ ተባልኩኝ ማለት ነው። ወደዛ ሸኙኝና ከሰስኩት። ስከሰው ከዛ ነይ እሺ ምንድነው ችግሩ ብለው ጠየቁኝ። ይሄ ነው ከልጆቼ ምንም ማድረግ አልቻልኩም ብዬ ስላቸው አይ አሁን ላይ በማንንም ሰው ተበድረሽም ቢሆን የሆነ ነገር እንትን ብለሽ አድርጊ ከዛ በኋላ እናስተካክለዋለን አሉኝ ማለት ነው። ባለቤትሽ ነው የሚያስተካክሉት ማለት ይመጣል መጥሪያ እንስጣው ወይስ ባለበት ተይዞ እንዲመጣ እናድርጋሉ። ከዛ እኔ ራሴ ሄጄ መጥሪያ ስጡኝና ሄጄ አስይዘዋለሁ አልኩኝ ማለት ነው። እሰጠዋለሁ መጥሪያ እንዲቀርብ አደርጋለሁ አልኩኝ። ከዛ ሲሰጠው ማለት ሲፈለግ ሲደወልለት አልቀርብም ማለት ምን እንዳልተቀሽ 45000 ብር ዘርፋኛለች ወስዳብኛለች እሱ ብር ይበቃታል አለኝ። አስቀምጬ ቤት ይዛው ሄዳለች አለኝ ማለት ነው። ያላስቀመጠው ሲደውሉለት ቀጥታ እና መጥሪያ ሊሰጥህ ነው ቅረብ ሲሉት አንቺ አልዘረፍሽም አልወሰድኩም አልዘረፍኩም ከዚህ ሲጀምር እኔ ጋር ብር ማስቀምጦም ማይቀም ይሄን አክል ብር። ስለዚህ ህግ መጨረሻ የሰጠሽ ውሳኔ የደረስሽው እዚህ ድረስ ብቻ ነው? ሄድኩኝ ተደወለለት አልመጣም አለ አልቀርብም አለ አለበለዚያ ባለህበት መተን ነው የምንወስደው አሉት። ከዚህ ይሄ ነው እሺ በቃ እመጣለሁ ምናምን እያለ ያዘናጋቸዋል። ታላቅዬ እጅ እንዳትሰጥ ብለውታል እንዳትሄድ መጥሪያ እንዳትቀበል ብሎታል። ቅድም ያነሳሽልኝ እሱ ላይ ያለሽ እንትን እንዴት ነው ምናምን ስላልሽ ነው እንዳትሰጥ እጅ እንዳትሰጥ እንዳትቀርብ ብለውታል ማለት ነው። እዛው ያለሽው እዚህ ላይ ነው መጨረሻ ላይ አሁን ያላችሁት? ተመልሰሽ ነው ያለው። ተመልሼ ሄድኩኝ። ሲሄድ ነገ ነው ያለችኝ። አሁንም ተመልሼ ከካራ እስከ ቤተል ማለት ነው የታክሲ የለኝም የሚታይሽ። ከዛ ሄድኩኝ። አሁንም 3 ቀን ነው 4 ቀን በቃ እኔ አልቻልኩም ከልጅ ጋር በዛ ላይ ደግሞ አከራዬ ልጅቷን መጠበቅ አንችልም ማለት ከዚህ በኋላ እንዳትጠብቂ ሰራተኛዋ ላይ የዚህ አከራይ ልጅ ያከራይ ሰራተኛ አላት እሷ ላይ ነው እየጣልኩኝ የምሄደው። ከዛ ነይ ከዚህ በኋላ ልጅ ጥለሽባት እንዳትሄጂ ስራ መስራት እንትን አትልም አይነት ነገር ማለት ደስተኛ አልነበረችም። ስለዚህ ፕሮሰሱና አንቺ ከልጅ መሯሯጥ አልቻልኩም ባጭሩ። ይሄንን ሁሉ ያደረኩት ላለመተውና ከልጆቼ ጋር ላለመለየት ነው። ቢያንስ የሆነ ነገር አድርግ እንዲሉት ነው። ከወጣው በኋላማ ፍርድ ቤትም አልሄድኩም። ሁሉ ነገር ትተሽ ቁጭ ነው ያልሽው? ትቼ ቁጭ አልኩኝ። ስለዚህ ማየትስ ሄደሽ ልጆችሽን ማየት አልችልም። ትምህርት ቤት ያለችዋ ብቻ ናት ማየት የምችለው። አሁን ግን ትንሿ እንዴት እንዳለች አላውቅም። ለህግ አልተናገርሽም? አሁን ላይ ሄደሽ ማየት እንደማትችይ እንደከለከለሽ? ይኸውልሽን አሁን ላይ ደግሞ እኔ ምን እንዳስፈራኝ ታውቂያለሽ? ቢያንስ እንኳን አሁን ቢከሰስ ብር የለኝም ብሏል ይሄ ልጅ ገባሽ? ምንም ማድረግ አልችልም ብሏል።
እና ደግሞ ልጆቹን ጥዬ መውጣቴ እኔ ፈራው። ምን ብዬ ማለት ፍርድ ቤትም ብሄድ ይመስለኛል እንደ ህጉ ተቀባይነት አይኖረውም። ማለት ልጆችሽ ለምን ጥለሽ ወጣሽ? ራሳቸው ያልቻሉ ልጆች ልባል ይችላል። ገብቶሻል? ያንንም ነገር ደግሞ ትንሽ አስፈራኝ። ሄጂ እንኳን ህግ ጋር እንዳልጠየቅ ማለት ነው። ይሄንን ያደርጋል ተቆራጭ ያደርግልሻል እንኳን ቢሉኝ እሱ ይሄንን አድርጎ 3 ልጅ ለምሳሌ 2000 ብር እንኳን ስራ የለኝም ብሎ 2000 ብር ተቆራጭ ቢያደርግ እንዴት ነው ማኖራቸው? ልጆቹ ደግሞ የቅንጦት ህይወት ነው የለመዱት ከዚህ በፊት ማለት ነው። ማኖር አልችልም። ስራ እንኳን አሁን ልስራ ብል ሱቅም ነገር እንኳን ትንሽ ኬትም አምጥቼ ኬትም ፈልጌ እንኳን ትንሽ የምስቁል ከልጅ ጋር አይሆንም፣ አልችልም። ልጆቼን እንዴት 2 ልጆች ደግሞ ራሳቸው ያልቻሉ ልጆች ናቸው። የ3 አመቱ ልጅ እና የ6 ወር ልጅ ቤት አለ፣ የተማሪ ምግብ አለ፣ መቋጠር አለ። እንደ ስቃይም እንኳን ብዬ ብኖረው ምንም አይነት ማሳደግበት ሁኔታ ላይ አልችልም። ገባሽ? እንዴት ነው ማደርገው? ስለዚህ ፍላጎትሽ እሱ ልጆችን አንቺ ጋር መልሶልሽ ተቆራጭ እያደረገልሽ መኖር ቢኖር በራሱ ካልሆነ ደግሞ እየሄድሽ መጠየቅ ማየት ልጆችሽን። መልካም። ይሄንን የሚያዩት ቤተሰቦቻችን የህግ ባለሙያዎች ካሉ መንገዱን ቢያሳዩሽ፣ ሊያግዙሽ ሊደግፉሽ የሚፈልጉ እንደ ሴትም እንደ ማህበራዊ ወንድሞችም እንደ ኢትዮጵያዊነት ሊያግዙሽ ከፈለጉ ደግሞ ምናልባት እናግኛት ካሉ ስልክሽ ይቀመጥ ወይስ በእኛ በኩል ያገኙሽ? ምንድነው ፍላጎትሽ? በእናንተ በኩል በእኛ በኩል ያገኙሽ። የስራ እድል ቢሰጥሽ መስራት የምትችይው ነገር አለ ወይ? ፍላጎት ሙያ ወይ ቅድም ያልሽኝ ሲንጀሩ? አዎ አሁን ላይ ማለት መስራት የምፈልገው ምንም ስራ ይሁን እኔ ስራ አልመርጥም፣ ስራ ካገኘው ማለት ነው። ምክንያቱም ከዚህ በፊት እንትን ያልኩትን ይበቃኛል። ልጆቼን የተኩት እንዳየሽው በስራ በብር ምክንያት ነው ታውቂያለሽ። እና ስራ ካለ እኔ ማንኛውም ስራ ሳልመርጥ እሰራለሁ። ሙያ እንዳልሽው የሲንጀር ሙያ አለኝ። እሱን ከማግባቴ በፊት ነበር የምሰራው ማለት ነው። ከዛ በኋላ ትዳር ውስጥ ከገባው በኋላ አቆምኩት ስራውን ማለት ነው። እና እኔ ስራ ይሄንን ብዬ የምመርጠው ስራ የለም። ማንኛውም ስራ ይሁን እኔ እሰራለሁ። በዚህ አጋጣሚ እኔ ልጆቼ በእኔ መንገድ ችዬ ራሴን ሰርቼ ሁላሊ ብችል እሱን እንደዚህ የለማንኩ እድሜ ልክ ከሚሆን የሆነ ነገር ሰርቼ እንኳን ተቀይሬ ልጆቼ በራሴ መንገድ ባኖር በጣም ደስ ይለኛል። የሰው ፊት ባያዩብኝ ማለት ነው። እና በጣም የምፈልገውን ነገር ነው። መልካም። ስለነበረን ቆንጆ ቆይታ ከልብ አመሰግናለሁ። ታሪክሽን ከመጀመሪያ እስከ መጨረሻ ያለፍሽበትን ነገር ሌሎች እህቶች በዚህ መንገድ እንዳያልፉ ቢነቁ ብለሽ ወይም ደግሞ የነሱም ሀሳብ ብቀበል ብለሽ እይታ ስቱዲዮ ድረስ ተገኝተሽ የልጅሽን ታሪክ ስላካፈልሽኝ ከልብ አመሰግናለሁ። መሻትሽ ተፈጽሞ ከልጆችሽ ጋር እንደሆነሽ ለማየት ያብቃል። አመሰግናለሁ። እሺ እኔም አመሰግናለሁ በጣም። እሺ እንግዲህ ውድ የአዲስ ህይወት ቤተሰቦቻችን እንዲህ ያለን እዚህ ደርሰናል ማለት ነው። የዛሬ ባለ ታሪካችን በሴትነቷ የደረሰባትን ነገር ያሳለፈቻቸውን ነገር በትዳር ህይወት ውስጥ ከባድ ነው ያለቻቸውን ደረሰብኝ ሆነብኝ ያለቻቸውን ሁሉ የህይወት መንገዶቿን አስተምራናለች፣ ተናግራለች። ከሷ ህይወት ከተማራችሁ በኋላ እናንተ ደግሞ ልታግዟት ከጎኗ ልትሆኑ ካሻችሁ በእኛ በኩል ልታገኟት ትችላላችሁ። እንዲህና የመሳሰሉ ሌሎች ታሪኮች እንግዶችን ለማየት ሰብስክራይብ ማድረጋችሁን አትርሱ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ላይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩ።